وبركاته. وسنديت ندانا دهاني الحمد لله. እሱ የኔ ጥያቄ የሆነ ትንሽ ያው ግን ያ በኡስታዙ ደረለም ዝም ብዬ የሰማሁት ነገር ነበረ። ነቢያችን ረሱል ሰለላሁ ዐለይሂ ወሰለም እነሱ በሞቱ ጊዜ ማለት ነው ماشي ሰላተል ጀናዛ ተሰግዶባቸው አለ። እሱ ነበር ጥያቄ ተሰግዶባቸዋል። زوج تمربش بوتا راكو ايش አልተሰማው سمعت وندم تسكرباتهم الله يرحمه. ኦኬ ሌላኛው ጥያቄ ደግሞ እሱ አባቴ ኢትዮጵያ ላይ አህባሽ ነውና የአራት ወር ዳዋና የሶስት ወር ዳዋ ምናምን እያሉ ይዞራሉ። እሺ ቁርአን ምናምን የቀራ ነገር የለም ግን ዳዋኛ ነው። እኔ ምን ማድረግ እችላለሁ? እሺ በሱ ቦታ ትንሽ ሽርክ አለበት እና ያልከው ከአላህ ውጭ ሌላ አካል የሚጠራ ከሆነ ዳዋ አድርግለት። አላህን ብቻ ነው መጠራት ያለበት። አይዋ አስተምረው ዳዋ አድርግለት። በቻልከው አቅም ከሱና ሰዎች እውቀትን እንዲቀስም አመላክተው ያ ኦኬ በሰራው ግን አይጠየቅም አይደል? አሁን ራሱ እሱ የሚኖረው ዳዋ ነው የሚኖረው፣ ሰፈር አይኖርም። አው አንተ ነህ የማትጠይቀው፣ አንተ አትጠይቅም። ስለዚህ ዳዋ ማድረግ ብቻ ነው በአንተ ላይ ያለብህ ግዴታ። ኦኬ አመሰግናለሁ። እኛ ሌላኛው ጥያቄ ደግሞ በቁርአን መማል እንዴት ነው? ቁርአንን ራሱ መተን ስንሚን ነው ወይስ ቁርአን ብለን ስንሚን ነው ማላ የሚሆንብን? اوكي وضع اليد على المصحف والحلف بذلك ليس له اصل في الكتاب والسنه. الجن በቁርአን ላይ እንዲህ በማስቀመጥ መሐላ መፈጸም ይሄ የለውም ማስረጃ። ነገር ግን ቁርአንን ብሎ ባንደበታቸው መማል ችግር የለውም። ኦኬ ቁርአን መምታት ነው ማለት ነው ዋናው ማላው ማለት ነው። ሳይቻል ኦኬ እሱ አመሰግናለሁ። በጣም ነው የምንወድ ያለ ይጠብቀ። አልሐምዱሊላህ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሱ አንድ ጥያቄ ነበረኝ። ይሄ እንትን ፎሬክስ የሚባለው የፎሬክስ ትሬዲንግ ብዙ ሰው አሁን የሚጠቀመው ረጅም ጊዜ በፊት ገብቼበት የሰራውበት ፎሬክስ አይቻልም። ዑለሞች ተናግረዋል። በዚህ ላይ አይሰማም። ፎሬክስ እንደማይቻል ዑለሞች ተናግረዋል። እንደም ፎሬክስ አይቻልም። እሺ የቀደመ የጠየቀው ልጅ እንትን ምንድነው በነብዩ ሰለላሁ ዐለይሂ ወሰለም ጀናዛ ላይ ሰዎች አልተሰገደባቸውም የሚል ሰዎች አሉ ስላልክ ማስረጃ ላሳየሽ። አላህ የጠየቀው ልጅ አለ ወይስ ሰጥቷል? ወታል እሺ ثبت في الروايات الصحيحة ثبت في الروايات الصحيحة أن الصحابة رضوان الله عليهم صلوا صلاة الجنازة على رسول الله صلى الله عليه وسلم يعني فرادة ولم يصلوها في جماعة بتناتل يتوسل يهونوا سجدوا برساتشو لا يبنى صلى الله عليه وسلم بجماعة أن سجدوا الصحابة لم يدري أن سجدت ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም የተነበረ የሞቱት ቤታቸው ውስጥ አይደለ? ስለዚህ ቤታቸው ደግሞ ትንሽ ነች አይታቸዋት ከሆነ ሰሃቦች ደግሞ በሺዎች የሚቆጠሩ ናቸው ናቸው። ስለዚህ ያችለ ተበቃቸው አልቻለችም። እየተተራረፉ ሆነው ሰግደዋል። ከዚህ ነው ولم يصلوها في جماعة عن أبي عسيب أو أبي عسيم رضي الله عنه أنه شهد رسول الصلاة على رسول الله صلى الله عليه وسلم. قالوا كيف نصلي عليه؟ قال ادخلوا أرسالا أرسالا. قال فكانوا يدخلون من هذا الباب فيصلون عليه ثم يخرجون من الباب الآخر. رواه الإمام أحمد رحمه الله تعالى في مسنده. الإمام أحمد بمسند الشرعي እንደዘገቡት የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች እየተከፋፈሉ እየገቡ ሰግደው በርሳቸው ላይ አሳልፈዋል። በአንደኛው በር ይገቡና የተወሰኑ ሰግደው ቤታቸው በርሳቸው ላይ ከዛ በኋላ በሌላኛው በር ይወጣሉ። ከዛ ሌላ ይመጣል ተከትሏቸው ይገባና ሰግደው ይወጣል። በዚህ በጀማዓ ያልሰገዱበት ምክንያት ስለዚህ ዑዝሩ ምንድነው? ቤታቸው ውስጥ ስለነበረ የሞቱት ነብዩ ሰለላሁ ዐለይሂ ወሰለም ያ ቤታቸው ለሁሉም ሰሃባ ይበቃም ነበር።
ስለዚህ የሚበቃውን ያክል ቤቱ እዛ ላይ ሶፍ ሰርቶ ይሰግዱባቸውና ይወጣሉ። በዚህ መሰረት ተሰግዱባቸው። ነብዩ ሰለላሁ ዐለይሂ ወሰለም የሞቱት ቤታቸው ነው፣ እዛው ነው የተቀበሩት። ምክንያቱም አቡበክር ሲዲቅ ረዲየላሁ ዐንሁ በተጠየቀ ጊዜ እንዴት እንቅበራቸው ተብሎ ሲጠየቅ إني قد سمعت رسول الله صلى الله عليه وسلم يقول أن الأنبياء يدفنون في المكان الذي مات فيه ብሎ ነግራቸዋል። የአላህ መልእክተኛ ሲሉ ሰምቻቸዋለሁ። ማንም ነብይ ቢሞት የሞተበት ስፍራ ላይ ይቀበር ብለው ሲናገሩ ሰምቻለሁ ይብራል። እሺ ሰላም አለይኩም እንዴት ነህ? እሺ ማአላህ ከአላህ ውጭ ባለ ነገር መማል እንዴት ይታያል? በቁርአን መማል ብታብራራልኝ። አልቁርአን ሲፈቱ ሚን ሲፋቲላሂ ሱብሓነሁ ወተዓላ ወከላሙሁ ሚን ከላሚሂ ሱብሓነሁ ወተዓላ ወከላሙሁ ሱብሓነሁ ወተዓላ ሲፈቱ ሚን ሲፋቲሂ ፈየጁዙ አልሐልፍ ቢሲፋቲሂ ሱብሓነሁ ወተዓላ። ቁርአን የአላህ ሱብሓነሁ ወተዓላ ባህሪ ነው። ቁርአን የአላህ ሱብሓነሁ ወተዓላ ንግግር ነው አይደለ? ስለዚህ ከንግግሩ ደግሞ ከባህሪው ነው። በባህሪያቶቹ መማል ችግር የለውም። أفتى الشيخ صالح الفوزان حفظه الله تعالى ورعاه بالجواز من حلف القرآن. القرآن بلو مال شكر دليله فنقرأ. نقر قل وضع اليد على المصحف والحلف بذلك ليس له أصلا في كتاب الله وفي سنة رسوله صلى الله عليه وسلم. الجنب القرآن لا يندي بما سكبنا سبحان الله مفتسر بينه. القرآن بعد لا تجلسه. أشي. እሺ ሁሉም ግልጽ ይሆናልኝ። ትንሽ ያው ነው በአባቴ ቦታ ማለት ነው። አባቴ ይሄን መንገድ ይዞ ቢሄድ ማለት አሁን ለምሳሌ እሱ ቁርአን ምናምን እየቀራ ነገር የለም። ይሄን መንገድ ባይለቅስ ይጠየቅበታል? አዎ ታላቁ ዓሊም الشيخ عبد العزيز بن باز رحمه الله تعالى ስለ ጀማዓት التبليغ ስለ ጀማዓት الإخوان المسلمين ተጠይቀው እነርሱ ከየት ናቸው ሲባሉ ጊዜ ሰባ ሁለቱ ወጣት ያንጃ ከተባሉት መካከል ናቸው ብለው ተናግረዋል። ፈትዋቸው አለ በጽሁፋቸውም በድምጻቸው። ስለዚህ ጀማዓት الإخوان المسلمين وجماعة التبليغ ليسوا على الحق إنما هم على الباطل وعلى البدع وعلى الضلال فيجب عليهم الرجوع إلى الحق وإلى منهج السلف الصالح. መመለስ አለባቸው። ስለዚህ በትክክለኛ መንገድ መሄድ አለባቸው። አስተምረው ወደ እውነት እንዲመለስና እውነትን እንዲማር ዳዕዋ አድርግለት። ከአላህ ውጭ ሌላን አካል እየተጣራ ሽርክ ላይ ከሆነ ይሄ ሰውዬ ወደ አላህ ሊመለስ ይገባል። አላህን ብቻ ማምለክ አለበት። አላህን ብቻ መጣራት አለበት። እሺ ይደርሻለሁ። አመሰግናለሁ። مرحبا 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 وزوينه اليوم اياتكم. السلام عليكم وزو. عليكم السلام. እንደነ يا سيدي እኔ የምልህ እንትን ከራስ አስቀድሞ እናትና አባት ሀጅ አስቀድሞ መውሰድ እንዴት ይታያል? እኔ ወደ ኋላ ብዬ እናትና አባቴ አስቀድሞ ይቻላል። ስትገቡ ጊዜ ከሚጮህ ቦታ ከሚረብሽ ቦታ ራቁ። ስራ ካላችሁ በኮሜንት ጠይቁ። ለማንኛውም አንድ ሰው ግዴታ ተግባራትን ቀድሞ ለራሱ ከተመቻቸለት ራሱ ነው ማድረግ ያለበት። ከዚያ በኋላ ሌላን አካል ያስከትላል። እኔ ቀድሜ እናትና አባቴና ስገዱ ልበላቸውና ከዛ እኔ ቀስ ብዬ እሰግዳለሁ አያስኬድም። ግዴታ በሆነበት ጊዜ ራስህ ቀድመህ መፈጸም አለበት። ገብታችኋል አይደል? ማስቀደም የሚባለው ነገር በፈዳኢል አልአዕማል በሌሎቹ ሊሆን ይችላል። ነገር ግን በዚህ ነገር ላይ ግዴታ ከሆነበት አንድ ሰው እርሱ ማድረግ አለበት። አላህ ቃል በቃል በቁርአን ላይ ወሊላሂ ዐለ الناس حج البيت من استطاع إليه سبيلا ከቻለ ማድረግ አለበት። ነገር ግን እሱ ካልተመቸውስ፣ ለምሳሌ እሱ ያንን ለማድረግ አልተመቸው፣ ዕዝር አጋጠመው፣ ምክንያት አጋጠመው። ነገር ግን እናትና አባቱን ማስደረግ ይችላል። እነሱ ይመቻቸዋል። ወጭ አድርጎላቸው ያስደርጋቸው። ከዚያ እሱ ቀጣይ ያድርግ። በዕዝር ከሆነ ችግር የለውም። እሺ ያካል ይቀጥ እኔ ጋር ሌሊት ነው አስገባኝ። ኧረ በአላህ
ሌሊት ከሆነ አግባ በቃ ቀን መስሎ ነበር ካንተ ጋር እሺ የወለቀ ጥርስ ማስተከል ይበቃል ወይ ሁሱ ከመጽሐፍ ቅዱስ አንድ ጥያቄ ነበር ሰላም አለይኩም ማለት ማስገባኝ ታንከውንማ ናግባ ሌሊት ስለካ እሺ ምንድነው ያልከው ማስተከል ይበቃል ወይ ሁሱ ከመጽሐፍ ቅዱስ እሺ ያ ሰላም ነብዩ ዳንኤል የሚባል አለ ወይ ይላል አዎ ነብዩ ዳንኤል የሚባል አለ ቁርአንና ሐዲስ ላይ የለም ግን ነብይ ነው እንዴት አውቅ ነብይ እንደሆነ ቁርአንና ሐዲስ ላይ የለም ስሙ አልተጠቀሰም ነገር ግን ነብይ ነው ማን ይባላል ነብዩላህ ዳንኤል አለይሂ ሰላም ወይንም ዳንኤል ተብሎ ይጠራል يهدلك الله سبحانه وتعالى ነብያችን ሰለላሁ ዐለይሂ ወሰለም ካረፉ በኋላ ነው ያገኘው እንዴት ወደ ሚሊዮን እንመጣ ነው እንዳለ ሰለፎች ትክክለኛ ዘገባ እንደሆነ አስልከዋል አዳምጥ እንዴት እንደሆነ በዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አስተዳደር ጊዜ ነው የነብያችን ሰለላሁ ዐለይሂ ወሰለም ሱሐቦች በርካታ ሀገራትን ድል ያደረጉ ወደ እስላም እያስገቧቸው እያሉ ከአንዲት የአይሁድ መኖሪያ ቦታ ላይ ይሄዳሉ በዚያ ቦታ ላይ ድል ባደረጉ ጊዜ በቤተ አምልኮአቸው ውስጥ ሲገቡ ጊዜ አንድ ትልቅ አስክሬን ያገኛሉ በሳጥን ውስጥ ወታቻ የፈተ ሲከፍቱት ጊዜ አስክሬን አለ ሰውነቱ አልተበላም ምንም አይሸትም አይገማም ራስጌውም ስር የተጠቀለለ መልእክት በብራና የተጻፈ እንደዚህ የተጠቀለለ መልእክት ያገኛሉ ሲገልጡት ጊዜ ሰሃቦች አረበኛ አይደለም ዕብራይስጥ ነው በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦች ዕብራይስጥ ስለማይነቡ ምን አደረጉ ከዕብ አልአሕባር የተባለ ታላቁ ሱሐባ ምን አደረገ ሰሃቦች ወሰዱና ለከዕብ አልአሕባር ሰጡት ከዕብ አልአሕባር አይሁድ ነበር ከዚያ እስልምናን የተቀበለ ትልቅ የአይሁድ ሊቅ ነው ወጣቻለ አይደለ ትልቅ የአይሁድ ሊቅ ነው ይህ ሰውዬ ይሄን ወረቀት ሰጡት ማን ነው የተጠቀለለ መልእክት ሲሰጡት ጊዜ እኔ የአላህ ነብይ ዳንኤል እባላለሁ እያለ ይናገራል እኔ የአላህ ነብይ ዳንኤል እባላለሁ እዚህ የምጽፍላችሁ ትንቢት ነው ብሎ እዛ ላይ የጻፈው ትንቢት አለ ከእኔ በኋላ ስለሚመጡ ታላላቅ ነብያት ብሎ ስለ መሲሁና ስለ ነብዩ ሰለላሁ ዐለይሂ ወሰለም ጽፏል እዚያ ላይ ስለ ሁለቱ ታላላቅ ነብያቶች ከእኔ በኋላ የሚነሱ ታላላቅ ነብያት ብሎ ሁለቱን ጽፏቸዋል ልክ እንዲሁ የመጨረሻው ዘመን ነብይ ሱሐቦች እነርሱ አስከሬንን ያገኙታል ይቀብሩታል ምናምን ብሎ ጽፎላቸዋል ይሄን በሰማዩ ጊዜ ሱሐቦች ቀጥታ ለዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ላኩለ ደብዳቤ እንዲህ አይነት አስከሬን አገኘን አይሸትም አይገማ ዘመናት የተቀመጠ አስከሬን ወታቻለ አይደል ከዛ ይሄን ምን እናድርገው ተብሎ በተጠየቁ ጊዜ እነዚህ ሱሐቦች ዑመር ኢብኑ አልኸጣብ ምን አለ ቅበሩት አላቸው ቅበሩት ነገር ግን 13 መቃብርን ቆፍሩ አላቸው 13 መቃብር ቆፍሩ በአንደኛው ላይ ቅበሩት ሌሎቹን ልክ እንደ መቃብር አስመስላችሁ ድፈኗቸው አለ ይሄን ያደረገው ዑመር ኢብኑ አልኸጣብ ለምንድነው ዳግም እነዚህ አይሁዶች ወደዛ ቢመጡ የትኛው እንደሆነ እንዳያውቁና እንዲታወሩ ዘንድ ምክንያቱም ዳግም ወደ ባዕድ አምልኮ እንዳይመለሱ በዚያ በነብይ አማካኝነት ዝናብ ሲያልቅባቸው ማነው ሲጠፋባቸው እያወጡ በዚያ ተወሱል ያደርጉበት ነበር ይባረኩበት ነበር ጦርነት ሲወጡ ጊዜ ያንን አስክሬን ይዘው ይወጡ ነበር የዳንኤል አለይሂ ሰላም በዚያ አላህ እንዲረዳቸው ማለት ነው እና ስለዚህ በሽርክ ላይ ነበሩበት እነዚህ ሰዎች ስለዚህ ዑመር ኢብኑ አልኸጣብ ዳግም ሽርክ እንዳይሰራ ያንን አሳወረባቸው የትኛው እንደሆነ እንዳያገኙት ምናልባት እንኳን ዳግም መተው ደነስተው በዚህ ቦታ ላይ ቢመጡ ወደ ሽርክ እንዳይበለሱ ይህ وهذا يدل على غيرته رضي الله عنه في توحيد الله سبحانه وتعالى ለተውሂድ ያለውን ቅናቻ ያሳያል ዑመር ኢብኑ አልኸጣብ ለሽርክ ያለውን ጥላቻም ያሳያል እና ይህ ነው ዳንኤል አለይሂ ሰላም ዑመር ወዲያው ምን አለ هذا نبي من الانبياء ብሎ ተናገረ ይህ ከነብያት መካከል አንድ ነብይ ነው ብሎ ተናገረ እሺ
اشتياق الله شقبات سوت الو ولك الو يلا ننزل تحت كيف لله شات لك يا جماعه السلام عليكم ላውሱ እንትን ብሉክ ዳር ላይ ትንቢት ሶፎንያስ ላይ ምዕራፍ 2 ቁጥር 12 ላይ እናንተ ኢትዮጵያውያን በሰይፍ ትገደላላችሁ የሚል መልእክት አለውና አዛው كان أمانة السلام عليكم سوني ጥያቄ ነበረኝ እስኪን ጥያቄ ምንድነው ደጋን ፈትሁል ኢስላም መርከዝ ታውቀዋለህ አይደል ኡስታዝ አዎ አውቃለሁ እና በዘንድሮ አመት እኛ ልንገባ ነበርና በእንትን በበጀት ምክንያት ምናምን ነገር መርከዙ ሊቋረጥ ነው ምናምን ብሎን والله جاست ስለሰል ሰማ አይ ሰላሱ እንትን እንትን ያው አሁን ሊቀረው ምናምን ብሎኛ ከዘንድሮ ፈተነው ነበርና እና ዘንድሮ ያም ከሌላ ሀገር ነበርኩኝ እዛ አልፈን ነበርና እንገባ ስንል ያው በጀት ምናምን በእኛ መግባት ፈልጌ ነበር በጣምና ሌላው ተሞከረ ሌላው ታዲያ ጨርሶ አልፏልና ዘንድሮ እድሜ ምናምን ስለሚገድብ ደግሞ በቃ ዘንድሮ ግዴታ መግባት ነበር አንተ የምታረጋው አስተዋጽኦ ካለ እዛ እንደው እንትን ብትላችሁና ብንገባ ብዬ ነበር መርከዙ ማለት ነው እንት አመት ነው 16 አመት ነው ከየት ነህ በዛ አቅራቢያ ነህ ወደስ አይደለም ከልጓማ ከካላ ወረዳ ወደ ደሴ ዞን ይቅራ በስ አድርገህ ማን ልቅራሽ ሱረቱል ፋቲሃ ልቅራ ዝም ብዬ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين ما شاء الله ما شاء الله ما شاء الله ما شاء الله تعالوا بس مخارج الحروف صفات الحروف صفات اللغة بدأت ما شاء الله ما شاء الله يا جماعة مركز فتح الإسلام من يوقعه مركز فتح الإسلام من القرآن كل جد جمر القرآن يافسكم جابنا من يقرأ بخوتانه ይህ መድረሳ አሁን ላይ እንደሰማችሁ ተስወንድ ማችን ለመግባት ፈልጎ እዛ ቦታ ላይ ከተለያዩ ከኢትዮጵያ ሀገራቶች ሰዎች መጥተው ይቀራሉ ተፈሻለሩ ስለዚህ ለነሱ ለዚህ ለበከስ ይሆን ለሐፊዞች እዛ ለቢሐፍዙት እንግዲህ አዳሪ ትምህርት ቤት ነው ቁርአንን ሐዲስን ያስቀራሉ እና ነገር ግን የሚያግዛቸው ሰው የለም እነዚህ ሰዎች ሁሉም ተማሪ የየራሱ የሆነ ወጪ ይዘው ይመጣል ይቀራል ያማት አስቢዛውን ማለት ነው ያው እኔም ተመርቄያለሁ ዘንድሮ እያለ ነው ወንድማችንና ኡስታዝ ይሄን መድረሳ ብናግዘው ምን ይመስላችኋል ኢንሻአላህ ፕሮግራም እንሰማለን ተመራቂ ሳልሆን እኔ አዲስ ገቢ ተወዳደሬ ነበርና አልፊ ገና አልገባ ነበርና ያልሐፍዝኩም ከዛ በበጀት ምክንያት እንዲዝ ሊቀር ነው ምናምን ብሎን መግባት ፈልጊ ከሚቀር ምናምን እንደው አሁን ብታስቀጥሉ እኔ አዲስ ገቢ ነኝ ገና ተወዳደሬ አልፊ ነው ገና አልሐፍዝኩም ታረጋ ከተፍ ያለው ልጅ ነው ኮሜንት ላይ እኔም ተመርቄ ነው ስላለ ስላየት ኮሜንት ላይ እንተራ አንኛው ይሄን መድረሳ ብናግዘው መልካም ይመስለኛል ከተቻለ እናግዘው በጣም የሚገራርሙ ሐፊዞች የሚወጡበት ቦታ ነው
ግን ያው በበጀት ምክንያት ልናቋርጥ ነው እያሏቸው ነው። ይሄ ልጅ አሁን ቁርአን ቢያፍዝ ወላሂ በጣም ደስ ይላል። ማለት አቀራሩ በጣም ጎበዝ ልጅ ነው ማሻአላህ። የህዝብ ፍላጎት አላቸው። ከሩቅ ሀገር እየመጡ መቅራት ማፈዝ ይፈልጋሉ። ግን በወጭ ምክንያት እንደዚህ ሊዘጋ ነው ሁሉ ልናቋርጥ ነው እያሏቸው ነው። እና ኢንሻአላህ ፕሮግራም እንይዝና ማታ ዛሬ እንደውም ማታ የመድረሳውን ኃላፊ እንትን ብለውና እናገረውና እኔ እዚህ እንዲመጣ እናደርገዋለን ኢንሻአላህ። ላይ ሁላችሁም እንዳትቀሩ ለመድረሳ ያለውን ነገር ይነግሩንና ላይ እኔ እዚህ መድረሳ ዛሬ 13 ዓመት በፊት ነው 14 ዓመት በፊት ህፃን ያለን ነው እዛው ነው ያደግነው። በ12 ምናምን ዓመታችን አካባቢ ነው በ12 ዓመታችን አካባቢ እንደዛ ነው ያፈዝነው። የዛሬ 13 ዓመት ምናምን በፊት ነው። እና የመጀመሪያው የመድረሳው እንትኖች እኛው ነበርን። አዳሪ ትምህርት ቤት ሲጀምር ገና 15 ምናምን ልጆች ነበሩ የዛኔ። አሁን ላይ በጣም ብዙ ህዝብ ነው የሚያፈዝበት። የሚገርመው ግን ወላሂ ላዚም አንድ ህልም አይቼ ነበር የዛኔ ስናፍዝ ገና የመጀመሪያ እያፈዝን እያለን አንድ ህልም አየሁኝ። ምናልባት ከዚህ በፊት ነገራችሁ ሊሆን ይችላል። ይኸውላችሁ ይህ ህልም ስለሆነ አሁን እንትን ያለው ማለት ነው። ምን አይነት ህልም አየሁኝ? ገና ቁርአን እያፈዝን ነው። እኔ አስተማሪያችን በህልሜ ነው ቁርአን የሚያስተምረን መካከል ላይ ተቀምጧል። ከዛኛ ከበነው ምናምን እንደዚህ እሱ መካከል ላይ ተቀምጧል። ዓለም ላይ በቃ አለ የሚባል ቆንጆ የሆነች ፔርሙዝን ይዟል። ከፊት ለፊቱ ደግሞ ዓለም ላይ አለ የሚባል የሆነ በጣም ደስ የሚሉ የብርጭቆ ነገራቶች እንደዚህ ተቀምጠዋል። ኩባያዎች ከፔርሙዙ ውስጥ ዓለም ላይ ጣፋጭ የሚባልን ነገር ይዟል። ከዚያ እንዲህ እየከፈተና ትልቅ እንደዚህ ጋር ይለብሰና ይቀዳልናል። ጸጥ ብሎ ሰጠን ለሁላችንም። ሁላችንም ተቀበለድና እኔ ባንዴ እንደ ፉት ብዬ ተጣትና ተገመኝ ብዬ አስቀምጥለታለሁ። ሌሎች ጓደኞቼ ያው ቀመስ አድርገው እንደዚህ ይሳሳቃሉ፣ ይጫወታሉ ምናምን። እኔ አልስቅም አልጫወት። ድጋሚ ተቀዳልኝ። አሁንም ከቀዳልኝ በኋላ ይከድነዋል። አሁንም አነሳኸኝና ጭልጥ አደረኩት እንደዚህ ተገመኝ ብዬ አስቀምጥለታለሁ። ከዚያ መጨረሻውን ሶስተኛ አሁንም ሰጠኝ። እንዲህ እየጠጣሁኝ እያለሁኝ ከዛ ልክ ከመድረሳው ከቀጥ ብዬ እንደዚህ ሳይ ከተለያየ ሀገራት እየመጡ ምንድነው ይሄ የሚጠጡት ልጆች እያሉ እያዩኝ ያንን ማጠጣን እያሉ ሲጠጡ እመለከታለሁ። ከዚያ ዘወር ስል ከመድረሳው በስተጀርባ የሆነ እሳት ትንሽ እሳት እየሰፋች እየመጣች ከውጭ መስጂዱን መድረሳውን እንዲህ ሲያቃጥል ምናምን ተመለከትኩኝ። ወዲያው ባንንኩና ተነሳሁኝ። ነገርኩት ለአስተማሪያችን ጠዋት ላይ እንዲህ እንዲያየው ይችላል። እሱ ራሱ ነበር ይሄን የፈታልኝ። ያ መካከል ላይ ያለው አስተማሪያችሁ በእጁ የያዘው ዓለም ላይ አለ የሚባለው ታላቁን ቁርአንን ነው የሚሰጣችሁ። ይሄ የሚያስተምራቸው ቁርአን ነው። ከሁላቸውም በላይ ቶሎ ፈጥነህ እንደምትጨርስ ከሁሉም በላይ ቀድመህ እንደምትወጣና እንደምታሸንፍ ምናምን እናትረ ነገረኝ። ከዛም በኋላ በመድረሳችን ላይ ደግሞ የሆነ ችግር እንደሚፈጠር አለ። ወደ ነገር ሆነ ቁርአን ተከተምኩኝ። ከሀገሬ ከሁላቸውም ከልጆች ተወዳደርኩ። አንደኛ ወጣሁ። ከኢትዮጵያ ተወዳደርኩ። አዲስ አበባ ላይ አንደኛ ወጣሁ። ሁሉ የኢትዮጵያ ወክዬ ሳውዲ ሄድኩኝ። ያ ሁሉ ያህል ወራው ሆነ እንዳለው ማለት ነው። ልክ እንደተመለስኩኝ የዛኔ የረብሻው አለ አይደል 2005 ላይ መጡና እንደ አህባሾች እንዳለ መድረሳውን መስጂዱ ምናምን ተቆጣጠሩት። ወጣን ሁላችንም። ያ የመጣው እሳቱ ሰደረሰት ማለት ነው። ያን ቀድሜያቸው ነበር ነግራቸው ነበር። እዚህ መስጂድ ላይ የሆነ የሚሆን ነገር አለ ብዬ ነገርኳቸው። እንዲህ አይነት ህልም አይቻለኝ አልኳቸው። ወዲያው ሁሉ እንደዚያ መጡ። ከመድረሳው ሁሉም እንዳለ ኡስታዞች የለም አስተማሪዎች ተማሪዎች እንዳለ ተረግረግ ብለው ወጣን። يعني في فتنة الأحباش ወዲያው መጣ እና ዛሬ ላይ ይሄን እነዚህ ልጆች ከየቦታው እየመጡ እንቀራለን ማለታቸውን የቀድሜያቸው ነበር ነግራቸው ነበር። በዕልም ደረጃ ነው አላህ Subhanahu Wa Ta'ala ያሳየኝ። እና ይሄን መድረሳ ብናግዘው ከተለያየ ሀገር እየመጡ ያፈዙበታል።
ከተለያየ ቦታ እየመጡ መቅራት ይፈልጋሉ ልጆች ወደዚያ ቦታ ነው። ግን መድረሳው ገቢ የለውም። ምንም የሚራዳቸው ሰው የለም። ምን ያውቃሉ? መቅራት የሚፈልግ ሰው የዓመት አስቤዛውን ያመጣል፣ በዛ እየበላ እየጠጣ ይቀራል። በዚህ ሁኔታ ነው ስንጀምር ራሱ የሆነ አንድ አህለል ኸይር ነበር እኔ ለ12 ሰዎች ይችላልሁ ብሎ ጀመር። የመጀመሪያ ሐፊዞች እኛ ነበርን እዛች ሀገር ላይ እንትን የሂፍዝ ማዕከል ሲጀምር ማለት ነው አዳሪ ትምህርት ቤት እና እሱ ከዚያ በኋላ ተዋቸው ሰውየው እኔ አቅሜ አልችልም ከዚህ በኋላ ነው። ከዚያ በኋላ ግን ሂፍዝ ማዕከል አይቋረጥም በማለት አንዳንድ ሰዎች ዝም ብለው ያግዛሉ። ልክ እንዲሁ ደግሞ በሐፈዝ የሚፈልግ ሰው ወጭ ራሱን መቻል የሚችል ሰው ይመጣል ያወጣል። እዚያ የሚበላው የሚጠጣው ራሱን ማለት ነው። ከዛ እንትን ይላል። ለመምህሮቹ ደሞዝ ምናምን ወላሂ ያን ያክል አይደለም። ከዛ አንዳንድ አህለል ኸይሮች በሚችሏቸው በእነዚያ ነው የሚተዳደሩት። እንዳጠቃላይ ይህ መድረሳ ብናግዘው መልካም ነው ብዬ አስባለሁ። ሐፊዞች ይወጡበታል እና ማታ ላይ ኢንሻአላህ የመድረሳውን ኃላፊ አናግረውና ላይቭ ላይ እናመጣዋለን። ሁላችሁም እንዳትቀሩ። ማታ ላይ በተቻለና አቅም ሁላችንም ለዚያ መድረሳ ገዛ እናደርጋለን ኢንሻአላህ። አንተም ኢንሻአላህ የምትገባበትን መንገድ እኔ አናግርልሃለሁ ያስገባል والله ታስ እሺ እሺ ኡስታዝ አመሰግናለሁ። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም ለሁላችሁም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እኔ ጥያቄ ምናልባት ካሁን በፊት ማብራሪያ ተሰጥቶበት ምናምን ሊሆን ይችላል አላውቅም እና በፊት ያው ድሮ ነው ትንሽ ቆይቶ ባልጆች ያለን በእኛ አካባቢ ምናልባት በሌላው አካባቢ አላውቅም እና እኛ አካባቢ ቁርአን ስንቀራ ሱረቱል ካፊሩን አንቀራም ነበር፣ ይታለፋል፣ አይቀራም ይባላል እና እዛ ስንደርስ አልፈን ቀጣይ ያለውን ስራ ነው የምንቀራው እና ያው ልጆች ስለነበር ምናምን አናውቅም፣ ያው ትርጉሙንም አናውቅም፣ ለምንም እንደሆነ ጠይቀንም አናውቅም እና በኋላ ነው ትንሽ ከአሁን ቅርብ ጊዜ ነው ያው ኢንተርኔት ላይ ምናምን በአማርኛ ትርጉሙን አይቼ ምናምን ለኔ ቢቀራም ምንም እንትን አይደለም ያኔ ግን ያው ትርጉሙን ማለት ካንተ መስማት ፈልጌ ነው መቀራት ካለበት ምናልባት አሁንም እንደዛ ያደረጉ ከሆነ መልእክት እንድታስተላልፍልኝ መቀራት ደግሞ የማይቻል ከሆነ ደግሞ ትርጉሙን ደግሞ ለኔም እንድታስረዳኝ እሰል ነው ያንን ጠይቀው ሰው እሺ ህፃን እያለን قل يا ايها الكافرون لا اعبد ما تعبدون የሚለውን ሱራ انا من سوره الكافرون ይሄን አሁን አትቀሩም ሁሉንም ስትጨርሱ የዛኔ ነው የምትቀሩት ይሉናል። ለምንድን ነው እንደዛ የሚያደርጉት አባቶቻችን ወይንም ትላልቅ ሰዎች የሚያቀሩ ሰዎች ለምንድን ነው እንደዛ የሚያደርጉት? ምክንያቱም የፊደል ስህተት ከተከሰተ ትርጉሙን ስለሚቀይርባቸው ነው። ለምሳሌ እናንብበው قل يا ايها الكافرون لا اعبد ما تعبدون ተመልከቱ لا اعبد ما تعبدون እናንተ ከሃዲያኖች ወይ ካለ በኋላ لا اعبد ما تعبدون لا ምትለዋ መሳብ አለባት አይደል? لا اعبد ما تعبدون እናንተ የምታመልኩትን እኔ አላመልክም ማለት ነው። እሺ لا اعبد ما تعبدون ብልስ ሳልስበው ላምን እናንተ የምታመልኩትን ጣዖት እኔ ማመልካለሁ እያልን ነው። አያችሁ አይደል? አለመሳብ የሚፈጥረው ችግር መዱ لا اعبد ما تعبدون። እሺ ህፃን ከሆነ ልጁ ትርጉሙን አታውቂውም አናውቀውም አይደል? የዛኔ لا اعبد ما تعبدون ብል እናንተ የምታመልኩትን አመልካለሁ እናንተ ከሃዲያኖች እያለ ነው። ولا انتم عابدون ما اعبد እሺ ላም ሚለውን አሁንም ባልስበው ولا انتم عابدون ما اعبد እናንተን የማመልከውንም እያመለካችሁ ነው እያለ ነው። ነገር ግን ولا انتم عابدون ما اعبد መሳብ አለበት። አያችሁ አይደል? ስለዚህ ፊደሉን ካልሳብ ነው ትርጉሙን ስለማናውቀው ህፃን ሆነን የዛኔ የትርጉም ስህተት ሊኖር እንዳይሆን ብለው እንትኖቹ ከኛ ካምባቢዎች ስህተት እንጂ ቁርአኑ ላይ ችግር ኖሮ አይደለም። ከታቻለ አይደል? ከዚህ አንፃር ነው ስታድጉ ተቀሩታላችሁ የሚሉት። እኔ በነበርኩበት በመድረሳ ግን ያው እንደዛ አልነበረም። እንዲህ ምን ስለምሰማ ነው እኛ አላህ ጀዛውን ይክፈለው ዩሱፍ ይባላል ያቀረ በጣም ጀግና ምርጥ የሆነ አቅሪ ነበር። ወጣት ልጅ ነው ሲፈልግ ያጣፍረናል ምናምን
እና እንትን አይደለም አላህ አይቆጥርብንም እንደስተት አይቆጥርባችሁም አውቃችሁ እስካልሆነ ድረስ አላህ እንደስተት አይቆጥርባችሁም قال النبي صلى الله عليه وسلم إن الله تجاوز عن أمتي ثلاثا الخطأ والنسيان وما استكرهوا عليه وقال سبحانه وتعالى وليس عليكم جناح فيما أخطأتم به ولكن ما تعمدت قلوبكم وكان الله غفورا رحيما እና ይሄን ማድረጋቸው ችግር የለውም ስህተት አይደለም ይሄ እሺ አመሰግናለሁ የሆነ ምንድን ላይ ነው የሆነ ቦታ አይቻለሁና ስለዚህ ተነስቶ ስለዚህ ሱረቱል ካፊሩን እና እሱ የማይቀራበት ምክንያት አሁን እኔ ወደ ወላ አካባቢ ነኝ በዛ አካባቢ ብዙ ሙስሊሞችም ክርስቲያኖችም እንደዚህ ያው ተከባብረው እንትን ብለው የሚኖሩበት ቦታ ስለሆነ ያንን በማስመልከት ነው ምናምን የሚል ሰማሁኝ የሆነ ቦታ ላይ እና እሱም እንደዚህ ላይ ስላልቻለ አይስ እሺ ሁሱ አረ ንገረኝ ክርስቲያኖች ቢስሚላህ ብለው ካረዱ እኛ ሙስሊሞች መብላት እንችላለን ያልከው እንዴት ነው በአላህ አልገባኝ ጥሩ አዳምጥ ሪከርድ አድርጉላችሁ ይሄን ብዬ ተናግሬ አይሁዶችና ክርስቲያኖች ቢስሚላህ ብለው ካረዱ ወይንም በአላህ ስም ብለው ካረዱ መብላት ይችላል ብዬ ሸመር ኮምቦልቻን ባልሰውየና መጥቶና ከኔ ፎቶ ጋር ለጥፈው ቪዲዮ ሰርተው በውስጥ ልከውልኛል አይቻለሁ ልጆች አይቻል መብላት ምናምን ብሏቸው ማለት ነው ተመልከቱ እነዚህ ሰዎች ስለ ጫት ፈትዋ ቢሰጡ ደስ ይላል ስለ ድቤ ምናምን ለማንኛውም አላህ Subhanahu Wa Ta'ala በቁርአን ላይ ቃል በቃል የፈቀደው ነገር ነው اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم ዛሬ የመጽሐፉ ባለቤቶች ምግብ ለእናንተ ተፈቀዳል አይ ዘባህ አህል الكتاب ብለው አብዱላህ ኢብኑ አባስ ፈስሩታል የአይሁዶች እና ክርስቲያኖች እርድ ብሎ ፈስሩታል ቢስሚላህ ካሉ ይበላል ወይ አው ይበላል አላህ Subhanahu Wa Ta'ala በቀጣይ ሱራ ላይ ሱረቱል አንዓም ላይ ምን ብሏል فكلوا مما ذكر اسم الله عليه إن كنتم بآياته مؤمنين የአላህ ስም ተወስቶበት ከሆነ ብሉ በአላህና አንቀጽ የምታምኑ ከሆናችሁ ብሏል ይበሻል አይደል ይሄንን ከአንተ በፊት የቀደመ ሰለፍ አለ ወይ ከተባለ አዋሉ ለዚያም ሰሃቦች አብዱላህ ኢብኑ አባስ ማነው አብዱላህ ኢብኑ ዑመር አሊ ኢብኑ አቢ ጣሊብ እናታችን አይሻ ሁላቸው ላሳያችሁ ቃል በቃል የሰሃቦችን ተፍሲር ማሳያችሁ እኔ ባልኩት መሰረት ማለት ነው እነዚህ ሰዎች ግን ከየት እንደሚያመጣ አላውቅም ከዛንን ይዝመረገው ነው እኛው ሰሃቦች ናቸው ክርስቲያኖች ቢስሚላህ ብለው ካረዱ ይበላል ብለው ቃል በቃል ፈትዋ ሰጥተዋል እናታችን አይሻም እንደዛው ያ ነው ያህባሾች ግን አይበላም ለانه مشركون ከአንዴ ላሳያችሁ خاص الله سبحانه وتعالى አይሁዶችና ክርስቲያኖችን የፈቀደበትን አሳያችኋለሁ እስከዛ ድረስ ጥያቄ ጠይቅ እስከወጣላችሁ ድረስ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته የኔ ጥያቄ በሌሊት ክፍለ ጊዜ እህትላም የሆነ ሰው ጧት ፈጅር ሲነሳ ሻወር ሳይወስድ ረስቶ ሶላትን ሰግዶ ከረፈደ በኋላ ያን እህትላም እንደሆነ ትዝ ቢለው ያን ሶላት እንዴት ነው ማድረግ ያለበት እንደገና እንትን ማለት አለበት እንደገና ሻወር ወስዶ መስገድ አለበት ያንን ሶላት ይሄ ነበር ጥያቄው شكرا جزاك الله خير مرحبا وإياكم ايش ጥያቄ አለ ይቀጥል السلام عليكم ورحمة الله وبركاته عليكم السلام ورحمة الله وبركاته የኔ ጥያቄ የዛሬ 4 ዓመት ይሆናል ከወጣው ለ7 ለ8 ዓመታት በመከላከያ ውስጥ ቆይቻለሁ እሺ እዛ ላይ ደግሞ ጾም ይሁን ሰላት የለም ከላከለ ያ ነገር እንዴት ታያል እሺ ለምን ያክል ጊዜ ነው ሶላትና ጾም ያቋረጥከው ለስንት ወር ያክል ነው ለምን ያክል ጊዜ ብዙ ጊዜ አረ 7 ዓመት ነው 7 ዓመት ቆይቻለሁ መከላከለ እንደሱ ከሆነ ቀዳ አታጣም ስላለፈው ተውበት አድርገህ ወደ አላህ Subhanahu Wa Ta'ala እንትን ማለት ነው ያለበት ቀዳ ተውበት ነው
ቀዳት ታጣም ተውበት አድርገህ ስላለፈው ሶላትህን ጾማን መቀጠል ነው የሚጠበቅብህ። ቀጥይ ያለው 4 ዓመት ሆነ ብቻ ጥያቄ ስለሆነ ብዙዎቹ ጠይቅ ስላሉን ብዙ ጊዜ መጥቻለሁ። ግን በቃ እንደሱ ሁሉም ዳዋን ይከታተላል። ግን አልገባም እድል ለግንጫው ነው ግንጫው እንደሱ ብታደርግ እሺ። አመሰግናለሁ። مرحبا. السلام عليكم. وعليكم السلام ورحمة الله وبركاته. أستاذ ديناتشو. سلامنا وأهلا. أهلا فيك الحمد لله. ضياك من برد. أشي. عندي سو ልጅቱ ክርስቲያን ነበረች ሲያገባት ሰልማ ገባት። እሺ ሰልማ ገባት በወንድሟ ምክንያት በወንድሟ አማርኛ ጉለት ፈትቻታለሁኝ አለ። ለወንድሟ እህት ፈትቼልሃለሁ አለ። ይሄ እንዴት ይታያል? ፈትቻለሁ ካለ ኒካህ ይወርዳል። ወንድሟ ክርስቲያን ነው። ምን አገናኘው? እህትህን ፈትቻታለሁ ብሎ ከተናገረ ይሄ ኒካህን ያወርዳል። ኒካህን ያወርዳል። መርሐባ መርሐባ። ሌላ ጥያቄ አለኝ። መርሐባ። አንድ ባለትዳር ጥንድ ሆነው ሲኖሩ ተወሰነ ጊዜ ይኖረዋል። እዚህ ሀገር ሳውዲ ነበር የሚኖሩት። ከዛ ሀገር ገባ ልጁ ወደ 9 ዓመቱ ነው እና ያችን ልጆች ወልደዋል። ወየት ናቸው እንዴት ናቸው ብሎ አያውቅም። ልጅቷ ሁለቴ አግብቷል ራሱ እሱ በራሱ ኢትዮጵያ ሆኖ ልጅቷ እስካሁን እዚህ ነው ያለው። እሷ ለምን ጥያቄ ፈታኝ ብለሽ ጠይቂ ስትባል ያው ማሻአላህ ልጅቱ ቁርአን ቀርታለች። ሐራም ይሆንብኛል ፈታኝ ብዬ አይደለም ብላ ነው መልስ የምትሰጠው። ልጁ ጋር መቀጠል አትፈልግም። መርሐባ። እስ እንዴት ይታያል ብታብራሩልኝ? መርሐባ። አንድ ጊዜ ላሳያችሁ። እዚህ ጋር ያለውን ስም ካላወስ ነው የማይበላው። እዚህ ጋር الإمام الشوكاني ይሄ ሱረቱ አልማኢዳ ያለውን فكل ما ذكر اسم الله عليه كنتم بآياته ወይንም ደግሞ اليوم أحل لكم الطيبات የሚለውን ምን ይላል እዚህ ቦታ ላይ وقال علي رضي الله عنه وعائشة وابن عمر عبد الله بن عمر يعني نايتاچوال إذا سمعت الكتابي أيهود وينم كريستيان كسماه يسمي غير الله كالله جليلان سم سيتارا كسماه بس قال فلا تأكله أتبلا ايش له وهو قول طاووس والحسن وتمسكوا به يهنا الناس الذي ما يبلاو مچه ነው የአይሁድና የክርስቲያኖች ስጋ ከአላህ ውጭ ሌላን ስም ካነሱበት ነው። የአላህን ስም ካነሱስ ይበላል። ይሄን ያለው ማን ነው? አሊ ረዲየላሁ ዐንሁ። ተመልከቱ ሱሐቦች ናቸው። عائشة ابن عمر عبد الله بن عمر منارو إذا سمعت الكتاب يسمي غير الله فلا تأكله فلا تأكل أتبلا كالله جليل أنسم ستارك إياه الله كون قنطرتو يردو بسم الله وينبع الله سم كالا يزاني بلا يطاوس من نقرنا دمو كتابعيج كصحابهم كتابعيج والحسن يعني حسن البصري وتمسكوا بقوله بزيم نقرات بكيزادنا ماشي يا كان لي جدا وسوني ጥያቄ አለኝ። አሁን ባልኮላ አንድ ጥያቄ አለኝ። ሌላው ግን አሁን ለምሳሌ በእኛ አካባቢ እንደዚህ የሰዎች ቡና ምናምን እየተባለ ይፈላል፣ ይታረዳል። አሁን ለምሳሌ ሰኞ ቀን ሰዎች ተብሎ ይታረዳል፣ እንደዚህ ዱዓ ይደረጋል ምናምን። ሮብ ቀንም እንደዚህ ሀብዱዬ ምናምን ተብሎ ያንን መብላት ይቻላል? እና ደግሞ አሁን ምግብ ቤቶች ላይ አንዳንድ ዳዋ ስንሰማ ይቻላል፣ ችግር የለውም መብላት ይቻላል ምግብ ቤት ከሆነ تجامس كنا جالس تجاه አቤት تجامس ጥያቄሽ ምንድን ነው? እሺ የመጀመሪያው ጥያቄ በእኛ አካባቢ ለምሳሌ እንደዚህ አብዱዬ ሾዎች ምናምን እየተባለ ዱዓ እየተባለ ቡና ተፈልቶ ያኔ ታርዶ ምናምን ይታረድ ካለ ታርዶ ምናምን ይበላል። ሰኞ ቀን ሾዎቹ ይባላል እንደዚህ ቡና ይፈላል ይበላል ምናምን
ሮብ ቀን ደግሞ አብዱዬ ምናምን እያሉ ማለት እሱ ይቻላል መብላት እና ደግሞ ምግብ ቤቶች ላይ ይሄ አሁን ባልሽው መሰረት ከሆነ አይቻልም። فالأيام أيام الله سبحانه وتعالى ቀናቶች የአላህ ቀናቶች ናቸው። ለፍጥረታት ቀናትን ለይቶ ሰጥቶ በእነሱ ስም የሚታረድና የሚሰራ ማንኛውንም ነገር መብላት አይቻልም። نزل الشيخ عبد القادر الجيلاني نحبه في الله ونحترمه لكن لا نشرك بالله سبحانه وتعالى. نرداቸው አለን عبد القادر الجيلاني تلق عالم ናቸው وإن كان ينتسب إليه الصوفية እኛ ሶፊዮች ወደ ራሳቸው ወደ ራሳቸው ቢያስጠጉሙ እንኳን ማለት ነው فقد زكاه أهل العلم وقت ባለቤቶች እርሳቸውን ታላቅ ዓሊም እንደሆኑ ገልጸዋቸዋል። ይሄ ስራቸውን ቢያዩ ዛሬ ያወግዛሉ ያስተባብላሉ እንጂ በፍጹም አይስማማቸውም። እንዳጠቃላይ ለዚህ አብዬ ጅላሊ ኑር ሁሴን ምናምን የሚሸብለው የሚሰራቸው ነገሮች እነዚህ እንዳትበሉ እሺ እሺ ምን ነበር እዚህ ሳውዲ አረቢያ ነው የሚኖሩትና ተጋብተው ሲኖሩ ወለዱ። ከወለዱ በኋላ እሱ ኢትዮጵያ ገባ። ኢትዮጵያ ተገባ 9 አመቱ ነው። ልጆቹን ራሱ እንዴት ናቸው ብሎ ለልጆቹ ያን ያህል ጊዜ አይሰጥም፣ አይጠይቃቸውም። እሷን ደውሎ እንዴት ነሽ ብሎ ያላህን ሰላምታ የባለን እንዴት ነሽ አለሽ ወይ ደከመሽ ያን በቃ ምንም ነገር ሳልሞት እንኳን አቅም ያው ትደውል ምሷ ነገር ነው። ይሄ ነገር እንዴት ይታያል? ለይቶን ፈች ጠይቂ በኢትዮጵያ እንደምን ነገሩ እንደማንኛውም ሰው ይፍታሽ ስንላት ያው ማሻአላ ልጅቱ ቁርአን ቀርታለች። እዛ ላይ እንዴት ነው ይሄንን ስንጠይቃት እኔ ለኔ حرام ይሆንብኛል አለልም ነው መልስ የምትሰጠን ለዋንኛቸውም እንዴት ይታያል? ይሄ ልጅቱ እሱ ጋር መቀጠል አትችልም፣ አትፈልግም፣ ሙስተሂል በቃ ማራ እሱ ሁለት ጊዜ አገብቷል እሱ ታዚህ ተሄደ። እሱ ከሱ ጋር መቀጠል ማትፈልግበት ምክንያት ምንድነው? እዚህ ሀገር ብዙ ያኔ ወልደ ራሱ መንታኒ ወለደችው ማሻአላ ያን ራሱ በሰነ ስርዓት በሌላ ቦታ ነው ታረሳ ራሱ እዚህ ቦታ ያደረሰችው እና አንድ ፈቶ ረጃቱም ብሏል። በቃ ይሄ ነው ፍች እንድትጠይቅ ቢያደርጋላ። አሁን ወደ ፍች አይሄዱ ተራርቀው ከሆነ አለመግባባት ካለ በመካከላቸው በአንዳንድ ቃላቶች ምክንያት ወደ ፍች መሄዱ ተገቢ አይደለም። ይገናኙና ህይወታቸውን ይቀጥሉ። ምናልባት ሲራራቁ መነፋፈቅ ሊሆን ይችላል፣ ፍቅር ሊሆን ይችላል የሚያጣላቸው ማን ያውቃል። በመካከል እንደዛ ማን ነውና ይቅርታና እንደዛ እንዳይሆን እዚህ እንኳን ሲኖሩ ሁለት መንታ ልጆች ይዛ እሱ ከርቷታል በቃ። እሺ አንተ ምን ሆነህ ወንድም ሆነህ ከይቅርታ ጋር እኮ ባል የሚስቱን ሐቅ ማሟላት አለበት። እንግዲህ ካላሟላ የዛኔ ይመከርና ይገሰጽና ለሟላም ሐቋን አልጠብቅም ካለ የዛኔ ፍች መጠየቅ ትችላለች። ሊያስተዳድራት ይገባል። ጠይቃ ሰሞኑን ራሱ ምንድነው ያለው ይሄን ያህል አመት የሰራሽበትን እንደውም እኔ ተስፋ የሆነ ነገር ነው የፈለገው ብር ነገር በቃ አንድ ባል ሚስቱን የማስተዳደር ሐቅ አለበት። በተለይ ስትወልድ ጊዜ ለእርሷ እና ለልጇ የሚገባውን ሁሉ የማድረግ ኃላፊነት አለበት። ይሄን ሁሉ አላደርግም ብሎ ጥሎ ቢሄድና እምቢ ቢላት ባል በሚስቱ ማን ያለውን ሐቅ አላሟላም ካለ የዛኔ ፍች መጠየቅ ሐቅ አላት። ነገር ግን ይሄን ሰው ወደ ፍች አትሄዱበት፣ ማስጠንቀቂያ ሰጡት። ሚስትህን በስነ ስርዓት ያዝና አስተዳደር በሉት። አላህ በቁርአን ላይ እንደተናገረው فإمساكم بمعروف أو تسريح بإحسان ይላል። ሴቶችን ወይ በመልካም አስተዳድሯቸው ካልሆነ በሰላም ተለዩአቸው ብሎ ተናግሯል። በዚህ መሰረት ወይ በሰላም አስተዳድር አለውና ካልሆነ ደግሞ በሰላም እንዲለቃት ንገሩት። አይ እንበለን በቃ ሽማግሌ ራስ በሀገራችን ባህል ሄዶ ሰው ይዘው ምናምን ጠይቋል። ቤተሰቦቻችን እንበ ያለ የገዛችን ለተልብስ እንኳን ተዘይ ላከችላትና አንዷ ልጅ እሱ ዘንድ ነበረ ተወሰነ ወራት ይዟት እዛ ሄዳ ነበረ መለሰው ብሩ ያን ልብስ ራሱ መለሰው። ሁለቶቹ ቤተሰብ ጋር ያሉት እኛ ጋር ያሉት ሸሪዓ ፍርድ ቤት እና ንካህን ፈስክ ማስደረግ ትችላል። ወአለይኩም ወራህመቱላሂ ወበረካቱ። ብራዘር እዙ እንደለ
وعليكم السلام ورحمة الله وبركاته. أهلا سلامنا. سلامنا أبا سلامنا. أهلا الحمد لله. جزاكم الله خير. ولتياك كميلة بفيت إن شاء الله إنجلين يعني ونقدموا الطفى على الكنام من دوني الله سبحانه وتعالى يقولون لك لا ساجل ونشرا الله خير أرجو إن شاء الله الله سبحانه وتعالى يصلي كتشاري دمو الذي كذب الجنان برنا إن شاء الله خير إن شاء الله الله سبحانه وتعالى يصلي السمن استقبل سمع نعم سمع بيت ستنيا إن شاء الله الله بركة أرجونا تنشون بجلاي مار تنش طب أرجبتنا ما تبتنيا تشتمكرو إن شاء الله بسم الله كذب الجنان من برا نجيت أفاتش كل ما لما تقوموا للا ورد ياكل هذا الصاد بيجي زي والله إسرائيل الله سبحانه وتعالى سنناقر بس إسرائيل نزا إسرائيل سووا حزبه بديناتهم ببجات ندالو كريستيانوች ወይንም እንዳሉ አመፀኞች ነበሩ ወይስ በዛን ሰዓት ሌላ አገር ስለምን አልበረደም? እስቲ በዚህ ላይ ትንሽ የምትል ነገር ካለ ከድሮ ጀምሮ በነብያት ላይ ያመጽና ያፈነገጡ ናቸው አይሁድና ክርስቲያኖች። አይሁዳውያን በሙሴ ሕግና ሥርዓት ላይ ያፈነገጡ፣ መሲሁ መጥቶ ሊያስተካክላቸው ሞከረ። እሱንም ለማሳደድ፣ ለመግደል፣ ለመስቀል ሞከሩ። አንተ ከኛ በላይ አይደለም እያሉ ይነቁት ነበር፣ ያናንቁት ነበር። አንተ እውነተኛው መሲህ አይደለም እያሉ ያስተባብሉት ነበር፣ ያሾፉበት ነበር፣ ይሳለቁበት ነበር። አንተ ነህ መሲህ እያሉ እስካሁን ድረስ መጽሐፋቸው ላይ በቁርአንም ላይ አለ إنا قتلنا المسيح عيسى ابن مريم رسول الله إهين يا الله ملكتنا كريستوس قدلنا ويارون كريستوس ملت النفس عملوا بالسايهون يتسالكوا بطن مسيح ياري تعرف نبر من باب السخرية والاستهزاء يلا قدوا يشوف نجي مسيح هنا عملوا بتايرنا نقرقنا أملاكاتنا الله سبحانه وتعالى إهين بما رجعتشوا مكنات النرسل يعني رجع ماشي እነዚህ ሰዎች ከርግማን በኋላ ምን ሊያደርጉ ይችላሉ? ከኃጢአት በስተቀር ጽድቅን ሊያደርጉ አልቻሉ። ታላቁን የአላህ ነብይ መሲሁን ዒሳ አለይሂ ሰላምን አንቀበልም በማለታቸው وقولهم إنا قتلنا المسيح عيسى ابن مريم رسول الله እያለ ተናገረ። وما قتلوه ما صلبوه። ስለዚህ በነብያት ትምህርት ላይ ያፈነገጡ ትውልዶች ናቸው እነዚህ ትውልዶች። እስከ ዘመኑ ፍጻሜ ድረስ ጥፋትን እንጂ አያደርጉም። አንድ ሰው ከአምላክና ከነብያት መንገድ ካፈነገጠ ከአምላክና ከነብያት መንገድ ከወጣ በፍጹም ለአምላክና ለነብያት ክፉ ነገር እንጂ የሚያደርገው ጥሩ ነገር አያደርግም። እዚህም ላይ መጨረሻውን ዘመን ነብይ አላህ አስነሳላቸው አዝኖላቸው ነብይ ሰለላሁ ዐለይሂ ወሰለም ያ አህለል ኪታብ قد جاءكم رسولنا ያለ ነገራቸው እናንተ አይሁድና ክርስቲያኖች ሆይ ያውና መልእክተኛዬን ላኩላችሁ ነብይ ሙሐመድ يبين لكم كثيرا مما كنتم تخفون من الكتاب ويعفو عن كثير በመጽሐፉ ላይ ሲደብቋቸው የነበረን በርካታ እውነታ ሊገልጽላችሁ ዘንድ ብዙዎችንም አልፈላችኋለሁኝ ይሄን ሊያስተምራችሁ ልኬላችኋለሁ አልተውኳችሁም ዝም አላልኳችሁም በጥፋታችሁ ላይ ብሎ ነገራቸው። قد جاءكم من الله نور انه ከእኔ ከአምላካችሁም ዘንድ ብርሃን መጥቶላችኋል አላቸው። ቁርአንን ማለት ነው። ወኪታቡ ሙኒር የሚያበራ አብሪ የሆነን መጽሐፍ ላኩላችኋል። يهدي به الله من اتبع رضوانه سبل السلام ويخرجهم من الظلمات إلى النور بإذنه ويهديهم إلى صراط مستقيم. يعني أملاكاتهم وديتان يا الله وديتا يتكتر إنسان ودكنوا من قد مرة اللي هي قرآنية لا تناكر يا الله وديتا فلك سو ودكنوا من قد مرة يا الله وديتا ديت عندما تتاقين يتأيها القرآن ويهديهم سبل السلام السلام هنا تشوان من قد مرة تشوان ويخرجهم من الظلمات إلى النور كسلم وشم ودبرهان يوضعቸው الرسول ويهديهم إلى صراط المستقيم ولقد تثنيان قرناي مراቸው يا لتناكر الله سبحانه وتعالى رحمة بهم أرسل لهم نبيا ورسولا محمد صلى الله عليه وسلم لأن رسول بمازن لاكاቸው እርሳቸውን ጭራሽ አንቀበልም አሉ። በጥመት ላይ ጥመት በነብያት መንገድ ላይ ማፈንገጣቸው አልበቃ ሲል ያንን ወደ ነብያት መንገድ የሚመልሳቸውን የመጨረሻውን ዘመን ነብይ አንቀበልም አሉ። ያ فزادهم رجسا على الرجس يعني በጥፋታቸው ላይ ጥፋት ጨመረላቸው ይሄ ነገር ያ እና እስከ ዘመኑ ፍጻሜ ድረስ በዚህ ሁኔታ ይቆያሉ። የዘመኑ ፍጻሜ መሲሁ በሚመጣ ጊዜ ዛኔ ግን አንድም አይሁድ ክርስቲያን ምድር ላይ አይኖርም። ይሄንን ቃል በቃል ቁርአንና ሐዲስ ላይ ተነግሯል። وإن من أهل الكتاب إلا ليؤمنن به قبل موته መሲሁ በሚመጣ ጊዜ ዳግም ምድር ላይ አንድም የመጽሐፍ ባለቤት ነኝ የሚል አይኖርም የሚያምኑ ቢሆን እንጂ ያለ ይናገራል።
መሲሁ ከመሞቱ በፊት ምድር ላይ መሲሁ በሚመጣ ጊዜ ላ يقبل الا الاسلام ከእስልምና ውጭ ሌላን አንዲትም አያስተናግድም። فيهلك الله في زمانه كل الملل الا الاسلام على النبي صلى الله عليه وسلم በመሲሁ ዘመን ሁሉም ሃይማኖቶች ይጠፋሉ እስላም ብቻ ሲቀር ብለው ቃል በቃል ተናግረዋል ሐዲስ ላይ። ይሄን ይመስላል መሲሁ ዒሳ አለይሂ ሰላም ይሄን ያደርጋል። ባጭር በተሰጠችው ጊዜ ምድርን እንዳለ ለአላህ አስገዝቷት ይሄዳል። መሲሁ ለአላህ አስገዝቷት ይሄዳል ሁሉንም የምድር ሰው እንዳለ። መሲሁ ለምንድን ነው የቆየበት? አንደኛው ምክንያት መሲሁ በተነገረው መካከል ምን የሚል ቃል ነበር? አላህ ሱብሓነሁ ወተዓላ ነገረው፣ ጌታዬ ሆይ በመጽሐፊ በሰጠኸኝ ላይ ስለ ቀጣዩ ነብይና ስለ ተወለዶቹ ነግረኸኛል። በጣም ደንቋቸዋል። የመጨረሻው ዘመን ነብይና ተወልድ ለነብያት ሁሉ በጣም አስደናቂ ነበሩ። ከዚያ ምን የሚል አግኝተዋል? መሲሁ ዒሳ አለይሂ ሰላም ኢነሁም ለይሱ ቢአንቢያ ወላኪነሁም ሚስለ አልአንቢያ ተብሏል። ሙሐመድና ተወልዶቹ ነብያ ማን ነው? የሙሐመድ ተወልዶች የነብዩ ሰለላሁ ዐለይሂ ወሰለም ተወልዶች ከአንተ በኋላ የሚመጣው የነብዩ ተወልዶች ነብያት አይደሉም፣ ነገር ግን እንደ ነብያት ናቸው ብሎታል። ምን ማለት ነው? ነብይ አይደለንም፣ የነብያትን ትምህርት ግን ቀጥ አድርገው ለተወልድ ያደርሳሉ ልክ እንደ ነብያቶች ብሎ ነግሮታል። ጌታዬ ሆይ እነዚህን ተወልዶች አሳየኝ ብሎ ለመነ። አላህ ሁሉን ቻይ ነውና መሲሁንም እነዚህን ተወልድ ሊያሳየው ፈለገ። መሲሁ ዳግም በሚመጣ ጊዜ ይህን ትውልድ ያገኘዋል በአላህ ህግ ላይ ቀጥ ብለው። ነብዩ ሰለላሁ ዐለይሂ ወሰለም ቃል ገብተዋል ሐዲስ ላይ ሲናገሩ لا تزال طائفة من أمتي ظاهرين على الحق لا يضرهم من خالفهم ولا من خذلهم حتى يأتي أمر الله تبارك وتعالى ብለዋል። የአላህ ትእዛዝ ትንሣኤ ቀን እስኪመጣ ድረስ በእኔ መንገድ ላይ ቀጥ ብላችሁ ከመሄድ አትወገዱም ከእኔ ትውልዶች አንድ ጀማዓ ብለው ተናግረዋል። እስከ ዘመኑ ፍጻሜ ድረስ ዒሳ እስኪመጣ ድረስ እስከዛ ድረስ ይጠብቁታል። ዒሳ አለይሂ ሰላም የዛኔ የትውልዱን የመምራት ስርዓት ይቀበላል፣ ይሞታል። ከዛ በኋላ ትውልዱም ይቀጥላል በቀጥተኛው ጎዳና ዓለም እስኪፈጸም ድረስ ማለት ነው። ዒሳ ሶስተኛው ምልክት ነው ከቂያማ ምልክቶች። 7 ምልክቶች ከዛ በኋላ ይከሰታሉ፣ ዓለም ትፈጸማለች። እስከዛ ድረስ ይቆያል እና ይሄን ይመስላል ባጭሩ። ከነብያት ትምህርት ባፈነገጡ ጊዜ ነው በዚህ በዋዠቀ ነገር ላይ ይሄዳሉ። እሺ ሰላም አለይኩም። جزاك الله استو والله جمر الله جزاكم الله خير. السلام عليكم. عليكم السلام ورحمة الله وبركاته. سلام ነው ወንድም። አልহামዱሊላህ። አንድ ጥያቄ ነበረኝ ወንድሜ። እሺ አባቴ ነበርና እሺ ሰላት አንዳንድ ጊዜ ይሰግዳሉ እና እኔ ደግሞ በጣም ዱዓ አረጋለሁ ሰላት እንዲሰግድ ቤተሰቦችም ደህና እንዲሆኑ ምናምን ማለት ነው። ሶላት እንዲሰግዱ ወደ አላህ መንገድ ቀጥ ብለው እንዲሄዱ ሁሌም የመጀመሪያ ዱዓዬ ለቤተሰቦች ነው እና አንዳንድ ጊዜ ደግሞ ባለፈው እኔ የለውም ሌላ ሀገር ነው የምኖረውና በአጋጣሚ ሲመጣ ይሰግዳል ሰላትም። ከዛ ጠጥቶ መጣ እና ጠጥቶ ሲመጣ በቃ ቤተሰብ ረበሸ ምናምን እና በቃ እኔም ተናድጄ አኮረፍኩት። እንዴት እንደዚህ ያደርጋል? እንዴት ይሰግዳል? ሁሌ ዱዓ አረጋለሁ ያለውን ነገር አሰማለሁ ሰላት እንዲሰግዱ ማለት ነው። እና በዛ የተነሳ በቃ ጎረቤትም ምናምንም ረብሹ ሰክሮ በቃ የሌለ ሰው አሳስቶኝ ምናምን አለ። ከዛ በቃ አኮረፍኩት፣ ለቤተሰቦቹም ነገርኩኝና አኮረፍኩት። ከዛ በኋላ በነገታውም ሰላት ይሰግዳል ብዬ ተጠብቀውም በዛውም አልሰገደም ምን አላለምና ይሄ እንዴት ይታያል? ያባት ሐቅም ስላለው እሺ أسأل الله سبحانه وتعالى أن يهدي أباه إلى الصلاة وإلى إقامة شعائر الإسلام. وباتهن الله سبحانه وتعالى ولكن من قد الجمارة يسلمنا في بقاتش ورسولي عندكم عشو ومن يتكبراتشو إننا من عالم لينا نقر ለቤተሰቦቹ የአላህን ህግ አልጠበቁም ብሎ የሚቀና በእነርሱ ላይ ደግሞ በእነሱ ላይ እንዲህ አይነትን የሚጨነቅላቸው ሰው ሲኖር ከወጣት ከልጆች መካከል ደስ የሚያሰኝ ነገር ነው። ሌላው ነገር ሶላት የእስልምና መሰረት ነው። ሶላት የሌለው ሰው ሙስሊም አይደለም። ሶላት የሌለው ሰው ሙስሊም አይደለም። ዑመር ኢብኑ አልኸጣብ ምን አለ? ላ ሐظ
في الإسلام لمن ترك الصلاة إلى صلاة يتوسو بسلمنا لا من ما يتدرشا يلهم بلوثنا صلاة يتوسو بسلمنا لا من ما يتدرشا يلهم نبياتنا صلى الله عليه وسلم حديث لا العهد الذي بيننا وبينهم الصلاة فمن تركها فقد كفر صلاة يتوسو لك تأكد ولا بلوثنا قرأ نبياتنا صلى الله عليه وسلم حديث لا بين الرجل وبين الشرك والكفر ترك الصلاة هذا فعند أمانينا بكهرة مكاكل يالو صلاة المتونة صلاة كتوي كفران ما يسكت سوء من بلا شوية هنا قرآن الله قال بقال تراقرا ما سلككم في سقر قالوا لم نكن من المصلين جهنم سوت الطيق قالوا لا من دلو زاري جهنم يقبارتو تسبالو وان سقر من البرب متر لا يبلا يملس عدو إلى القرآن لذي صلاة ما يسكت سوء جهنم لمهون قال بقال القرآن لا مكتوبتها فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلى الله الناس الذي صلاة المتون لا كهدت يدرجال لجهنم يدرجال تنطبقوا مسكر دغو بزيو انصار بزيو ثاني የጀነት ቁልፍ ነው ነብያችን ሰለላሁ ዐለይሂ ወሰለም الصلاه مفتاح الجنه ብለዋል ሶላት የጀነት ቁልፍ ነች ብለዋል ነብያችን ሰለላሁ ዐለይሂ ወሰለም የመጨረሻ ህይወታቸው ላይ ምን ብለዋል الصلاه وما ملكت ايمانكم አደራ ሶላትን እያሉ ነው የተናገሩት እነዚህን ሶላት ጠብቆ ለሰገደ ሰው አላህ Subhanahu Wa Ta'ala ጀነት ቃል ገብቶለታል ብለዋል قال النبي صلى الله عليه وسلم 5 صلوات في اليوم والليلة افترضهن الله على العباد فمن أداهن فله عهد من الله بأن يدخله الجنة فكان الناب لميت عمست أوقات الصلاة وتنتبه ورسول رسول الله جنة اللي أسكبه وقال قبطلة البلو تناقرها صلاة لما يسجد الصوبر يوم القيامة من كسر كفرعون قلنا قال النبي صلى الله عليه وسلم تارك الصلاة يحشر مع فرعون وهامان وقارون وأبي بن خلف صلاة لما يسجد الصوبر يوم القيامة فرعون قارنا من كسر بلان كنبيات كره كسر كالنسو قال تكسكسو أبرو كالنسو قال محشرك وما أبرو كالنسو قال جعلنا الإجابات وتشعر لره الناس الذي صلاة عدرة نبيات صلى الله عليه وسلم من شر شهوتها تولى علي بن أبي طالب اللي تناقروا عدرة صلاة إيالا لو تناقروا هذه وصية الله للأولين ووصية النبي عليه الصلاة والسلام لأمته الله سبحانه وتعالى نزازي لك صلاة النبي صلى الله عليه وسلم نزازي لك لأمته عدرة صلاة البلوت تناقروا እሺ እና በሳልከው አቅም ዳዕዋ አድርግለት ዳዕዋ አድርጋችሁለት ሰውየው ያ ዳዕዋ የማይጠቅመው ከሆነ ማክሮፍ ይቻላል ወይ ነው ያ ማክሮፋችሁ ለርሱ የሚጠቅመው ከሆነ ለርሱ መስለሐም እንትን የሚያመጣ ከሆነ ችግር የለም ይፈቻል إذا كانت المصلحة يعني أكبر أو أكثر من المفسدة تتفاتو بقول نتو መልካምነት የሚያመዝን ከሆነ ለምሳሌ አንዳንድ ሰው ስታኮርፉት ጊዜ ደንገጥ ብሎ የመመለስ ባህሪ ያለው ሰዎች አሉ እንደዛ አይነት ሰው ከሆነ ችግር የለም ማክሮፉ የሚገስጻቸው ሆኖ ከሆነ አንድ የተክሳስ መንገድ ነው እሺ ማክሮፉ የማይጠቅመው ከሆነ አንዳንድ ሰው ስታኮርፉት ጊዜ በዚያው በጥፋቱ ላይ ይቀጥላል ይሄ ሰው ማክሮፍ አይቻልም በልተስተምር ወፈነስ በመንከር ላይ ትቀጥላለህ እንጂ አታቋርጥም በታል አረና ይሄ እና አሁን ምን ማድረግ አለብኝ አሁን በዛውም ሰላትም አልሰገደም ያለውን ነገር እኔ ወላሂ ሁሌም ሲሰግድም የአላህ ለቤተሰቦች በተለይ ሌላ ነገር ሳይሆን በቃ አፊያቸውና ወደ ሶላታቸው ቀጥ ብለው በቃ ወደ ሶላት ያለውን ነገር እንዲያደርጉ ነው ሁሌ ዱዓ ማድረግላቸው ሁሌም ስልክ ሲደውልም የሰላታቸውን ነገር አደራ ወላሂ ነው ምሉስ ሁሌም በቃ ካፊ ወጣ ሌላ ነገር ለኛም ዱዓ ማድረግ ያለባቸው ቤተሰብ እናንተ ስታረጉልን ነው ጥሩ ነገር የሚገጥመን የቤተሰብ ዱዓ ነው ወሳኝ ሰላት የማይሰግድ ሰው ቢሞት አይሰገድበትም ሁሉን ነገር ያለውን ነገር እናገራለሁ ሁሴን ነው አይሽ ዳዋ ሲገና እና በቃ ሳኮርፈው ፈረኛባት ይታያል ቢሆንስ እንተኑ ማክሮፍ ሊጠቅመው ከሆነ ነው እሺ ምታኮርፈው ካልጠቀመው ግን አይቻልም ማከረነት ይከተላል እሺ محمد أفر بالتسال من الكومنتية يهنا كورستال بسكومنت هاي አልበላቸው እሺ አፈራይ በላቸው በእኛ በእስልምና አስተምህሮ ነብያት አፈራይ በላቸው ክብር አላቸው ጉርኮ ነው ነብያቶች አፈራይ በላቸው ማስረጃ قال النبي صلى الله عليه وسلم ان الله حرم على الارض ان تاكل اجساد الانبياء الله በምድር ላይ እርም አድርጎባታል ነብያትን
ሰውነት አፈር እንዳትበላ እርም አድርጎባታል በምድር ላይ። ስለዚህ አፈር አይበላም። እሺ አፈር አይበላም። አይ ሰውነታቸውን አፈር አይበላም ነብያችን ሰለላሁ ዐለይሂ ወሰለም እንዲሁም ሌሎች ነብያቶች ማለት ነው። እሺ ጥያቄ አለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት እንዴት አመሸ? ጥያቄ ነበረኝ። ሁለት ጥያቄ አለኝ። አንደኛው ጥያቄ የምኖረው አሜሪካን ነው እና የኢንሹራንስ ምናምን እንደዚህ ክሬዲት ነገር ላይ ላለመግባት ብዙ ጥሬ ነበር፣ ግን የሀገሩ ህግ እያስገደደኝ ነው። ብገባ ሐራምነት አለው? እንግዲህ الضرورات تبيح المحظورات من القاعده በኢስላም አንድ ሰው ሐራም የሆኑ ነገራቶችን ሊጠነቀቅ ይገባል። ነገር ግን ህይወት አስገዳጅ ሆኖበት ከሆነ ሌላ ምንም አማራጭ ከሌለው ካልገባ እዚያ ውስጥ ለህይወቱ አደጋ ከሆነ ቢገባ እንደ ወንጀል አይቆጠርበትም። አላህ በቁርአን ላይ ምን ይላል? ለዚህ ምሳሌ ሱረቱል ማኢዳ ላይ ሁለተኛ ገጽ ላይ حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به والمنخنقة والموقوذة والمتردية والنطيحة وما أكل السبع إلا ما ذكيتم وما ذبح على النصب وأن تستقسموا بالأزلام ذلكم فسق. يالينا كران اليوم يئس الذين كفروا من دينكم فلا تخشوهم واخشون اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا قال أبو هريرة فمن اضطر في مخمصة غير متجانف لإثم فإن الله غفور رحيم. በጥቅሉ መልእክቱ ምንድነው? ባጭሩ እርም የተደረጉ የስጋ አይነቶችን አላህ ከተናገረ በኋላ ሐራም ያደረጋቸው የስጋ አይነቶች መጨረሻ ምን ይላል? ነገር ግን አስቸጋሪ ከሆነበት ሰውየው ሌላ አማራጭ ከሌለ ህይወቱን ለማትረፍ ያክል ከነዚህ ቢበላ ወንጀል አይሆንበትም ይላል። በዚህ ቅያም እዚያ ቦታ ላይ መግባት ሐራም ሆኖ ሳለ ላንቺ ነገር ግን ህይወት አስገዳጅ ከሆነ ሌላ ምንም አማራጭ ከሌለ ህይወትሽ አደጋ ላይ የሚሆን ከሆነ ያንን ከዚያ ቦታ ላይ ካልገባሽ እዚያ ላይ ነገራቶች እስኪመቻችላችሁ ድረስ በዚህ ሀገር ላይ ይሄን መግባታችሁ በዚህ ውስጥ እንደ ሐራም አይቆጠርባችሁም። እሺ ሁለተኛው ጥያቄ እኔ አግብቼ ባለቤቴ ሞቶብኛል፣ ማግባት ፈልጋለሁ። እዚህ ሀገር ላይ የእናቴ ልጅ አለ፣ የሚኖረው ሳውዲ ነው። አለሱ ሳልነግረው ማግባት ራሴን ኒካህ ማሰር እችላለሁ አግብቼ ስለፈታ? ድጋሚ ጥያቄሽን። እኔ አግብቼ ባለቤቴ ሞቷል እና ከሞተ ኦልሞስት 5 ዓመት ይሆናል። እዚህ ማግባት በፈለግ ወንድሜን ያለው ሳውዲ ነው፣ የራሱ ችግር ስላለበት ሳልነግረው እኔ ባለቤቴ ስለሞተ ኦልሬዲ አግብቼ ስለፈታው ስለሞተብኝ ማለት ነው ኒካህ ማሰር እችላለሁ? ራሴን መዳር እችላለሁ? ይቻላል። النبي صلى الله عليه وسلم السماء لا تزوج المرأة ولا تزوج المرأة نفسها بلا سيتن وليهنا مدارات تشلم سيت راسوان وليهنا مدارات تشلم سيت ليش بإسلام كبر الله ببيت سبنا متدارو ገብታችሁ አላረ እኔ አሁን አባት የለኝም አጎት የለኝም። እሺ سوري قال النبي صلى الله عليه وسلم كذلك أيما امرأة نكحت بغير ولي وشاهدين فنكاحها باطل 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 يا لو ولينا يا لشاهدوش نكاح السرسيت نكاحها ودكنا بلا ولي أسفل قال وكل أسفل قال. وقال النبي صلى الله عليه وسلم لا نكاح إلا بولي وشاهدين ኒካህ የለም በወልይና በሻሂዶች ካልሆነ በስተቀር ብለዋል። ስለዚህ ያለ ወልይ ኒካህ ማሰር አይቻልም፣ ወኪል ያስፈልጋል። አላህ ሱብሓነሁ ወተዓላ በቁርአን ላይ ፈንኪሑሁነ ቢኢዝኒ አህሊሂን ይላል። ሴቶችን በቤተሰቦቻቸው ፈቃድ አግባቸው እያለ ይናገራል። አባት ነው ወልይ የሚሆንሽ፣ ከዚያ በኋላ ከሌለ አያት፣ አባትሽ አባት ከሌለ ወንድም ከሌለ አጎት እያለ ይሄዳል። ልጅ ካለሽ ልጅሽ ወልይ መሆን ይችላል። አንቺ እሱ ልጅሽ ለአቅመ አዳም የደረሰ ከሆነ እሱ እንትን ማለት ይችላል። ወልይ የለኝም፣ አባት የለሽም፣ አያት የለሽም፣ ወንድም አጎት? አባት የለኝም፣ አያት አጎት የለኝም። በሁለቱም ወገን አንድ ወንድም አለኝ፣ እናቴ ልጅ፣ ከሱ ጋር ችግር አለብን። እሺ ሸሪዓ ፍርድ ቤት አለ በአካባቢያችሁ? አለ። ወደ ሸሪዓ ፍርድ ቤት ሄደሽ እንትን ማለት
ወደ ይደርሽ ለዚህ ማስተር قال النبي صلى الله عليه وسلم سلطان ولي له كبيتسوا ولا ليلات يشرع على سلطان እሱ ወልይ ይሆናል النبي صلى الله عليه وسلم ተናገረ جزاك الله በጣም ተገለ ተላለፈው ምትቴናም ይሰማው ነበር ነገር ካለ በውስጥ እኔም ቀጥታ ማስተላለፍ እችላለሁ ማታ በመሰረት በወጥተን ኢንሻአላህ ደም ለነጋር ነው ኢስላም የቁርአንና የሐዲስ ትምህርት ቤት ይህብዝ ማዕከል ነው ከልጅታችን የሚሆን የገቢ ማሰባሰቢያ እናደርጋለን በአላህ ፍቃድ። ያው ገቢ ማሰባሰቢያ ምንድነው? እዚያ የሚያፍዙት ሰዎች ማንም እየቻላቸው ሳይሆን ራሳቸውን እየቻሉ ነው የሚመጡት። የዓመት አስቤዛቸውን ወጫቸውን ችለው ይቀራሉ፣ እዛ መተው አፍዘው ይሄዳሉ። እና ስለዚህ አንዳንድ ደግሞ አሉ አቅሙ የሌላቸው ግን ማሐፈዝ የሚፈልጉ ለነዚያ የሚሆን የሚታገዝ ነው። ገብታችኋል አይደል? ኢንሻአላህ ማታ እንድትገኙ ሁላችሁም ኢንሻአላህ። እሺ ጀዛከላሁ ኸይር። በቃ ደህና ደርኒ ጋመሽቷል ተኛ ነው። እሺ ቴንክ እሱ እኔ ጥያቄ አለኝ። ለሙታን ሰደቃ መሰደቅ ይቻላል ማለት ለአርባ ወይም ደግሞ አመታት ምናምን እየተባለ ሰደቃ ይሰደቃል። እሱን መሰደቅ ይቻላል? እሺ በመጀመሪያ ለሞቱ ሰዎች ሰደቃ ማድረግ ይቻላል? ያው ይቻላል። ነብያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ሰው መጥቶ ጠየቀ። جاء رجل الى النبي صلى الله عليه وسلم وقال يا رسول الله ان امي قد ماتت فلو اتصدق عنها هل ينفعها؟ فقال النبي صلى الله عليه وسلم نعم وعليك بالماء. وقال عليه الصلاة والسلام أفضل الصدقة سقي الماء. እንደተቀላይ የሆነ ሰሃባ መጣና ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ጠየቀ። አንተ የአላህ መልእክተኛ ሆይ እናቴ ሞታብኛለች፣ ለእርሷ ብዬ ሰደቃ ማድረግላት ይጠቅማታል ብሎ ጠየቀ። አዎ ይጠቅማታል፣ ሰደቃ አድርግላት ብሎ ተናግሯል። ስለዚህ ለሞተ ሰው ሰደቃ ማድረግ ይቻላል። ነገር ግን ያን በጊዜ ገደብ መገደብ 7 ካልሆነ ሰደቃ አይሆንም ብለው የሚያምኑ ሰዎች 2 7 እዛቸው አይደለ እያሉ ልክ እንዲሁ ደግሞ አመት 4 አመት እንዲህ እያሉ የጊዜ ገደብ መገደብ በሰደቃ ላይ ይሄን ዑለማዎች ጠይቀው ቢድዓ ነው ብለዋል። ምክንያቱም ዒባዳ ነው። ዒባዳ እስከሆነ ድረስ ተውቂፍይ ነው። ተሕዲድ ማድረግ የሆነን ዒባዳ መጥቶ እንዲህ ነው መሆን ያለበት በ7ኛው ቀን ካልሆነ ሰደቃ አይሆንም፣ በ14ኛው ቀን ካልሆነ 2 7 እንዲህ ብሎ መደንገግ ከዚህ ቀን ውጭ አያደርጉም። ከዚያ ውጭ የሚሆን አይመስላቸውም የሀገራችን ሰዎች። የፈለገ ቢሆን እነዚህ ቀናት ጠብቆ ካልሆነ የማይሆን ነው ይመስላል። እንዲህ አይነት ተሕዲድ ማድረግ በዒባዳ ላይ ቢድዓ ነው ብለው ተናግረዋል። ሼክ አብዱልዓዚዝ ብን ባዝ፣ ሼክ ሷሊህ አልፈውዛን እና ሌሎችም። እሺ እና በየትኛውም ጊዜ ማድረግ ይቻላል። ወዲያው በሞተበት ቀን ብታደርጉትም ትችላላችሁ። እንዳውም ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው ነው ይሄን ነገር ሲያዙላቸው የነበረው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው ሞተ፣ ወዲያው ምን አሉ? استغفروا لاخيكم فانه الان يسأل ለሞተው ወንድማችሁ ለተከበረ ምህረት እንደማጸኑለት እሱ አሁን የቀብር ጥያቄ ይጠይቃልና ነው። ወዲያው ቢደረግ ችግር የለም። 7 ቀን ብቀው ካልሆነ ሰደቃ አድርጉ። ይሄ ስህተት ነው። በየትኛው ቀን አድርጉት። 5ኛ ቀን ሊሆን ይችላል፣ 6ኛው 8ኛ ቀን ሊሆን ይችላል። አይ እሺ አመሰግናለሁ። ጀዛከላህ مرحبا وياكم ኡስታዝ። እሺ ኩሱ እንወዳለን እንደማችን ያልከው ሰው ጥያቄ አለኝ። ሰማን ቀየረ እንትን ጓደኛዬ እናቱ ክርስቲያናት ሰልሟል፣ ሰሞኑን ሞታ ነበርና እዚህ ላይ አምጥቼ እኔ ጋር ሳስረዳው ወሰደው ምናምን ሲሉኝ ዘመዶቹ አረቦች ሲመጡ እናቱ ሞታብን ነው አልኳቸው። ሙስሊም ማለት እንዴ ሲሉ አዎ አልኳቸው እና ዱአ አረጉላት። ይሄ እንዴት ይታያል? ለኔ ለራሴ ዱአ አደረከው ማለት ነው። አረቦቻችን አሰሪዎቻችን መተው ልጁ እናቱ የሞተችዋ ሴትዮዋ ክርስቲያን ነች፣ ልጁ ሰልሟል። እዚህ እኔ ጋር አምጥቼ እናቱ ሞታለች ስለው ብቻውን ነበር የሚሰራውና አረቦቻችን መተው እዚህ አብሽር ምናምን ስለ ሲያበሽሩት ሙስሊም ናት እንዴ ሲሉኝ አዋልኳቸው። ምንም ማድረግ አማራጭ የለኝም አይደለችም ብላቸው
ፈራው ያወጣል ብዬ ልጁን ከቤት ቢጃማ የለንም። ይሄ እንዴት ይታያል ለኔ? እነሱ ዱዓ አረቦቹ ዱዓ ባደርግለት ነው ያልከው? አረቦቹ ያኔ አላህ ረህመት አላህ ይዘንላት ብለው ዱዓ አረጉላት ሙስሊም መስላቸው። እኔ ሙስሊም ናት አልኳቸው። ልጁን ያወጡብኛል ብዬ ማን ነው ከመዝራው ይጋማ ስለሌለን ያሲዙታል ብዬ ፈራው። ኦኬ ለማንኛውም لا يجوز الترحم على الكافر النص استفاد لهم انت مسلم لا تسال الكافر النص يعني بمعطيش وانجل يكون انت كنت تستعد تو استغفار عليك ولا الله ولا الله إن تجتنبوا كبائر ما تنهون عنه نكفر عنكم سيئاتكم وندخلكم مدخلا كريما ولا تتمنوا ما فضل الله به بعضكم على بعض للرجال أشي معلش أشوف كيف الحاجة أحمل أشتي يا كارلقت السلام عليكم. عليكم السلام ورحمة الله وبركاته. أشي يا كي نبرة ما تأكله شرا ماشي الله مجمرة فترة فترة عرش مهونو النجار على ديسه لا وثارة دمو قلم مهونو النجار عندي بيروين ماشي الله نزل على يعلموش خلاف ناس يعلموش خلافنا فهمت؟ الو ايوه يسمى الله نزل على يعلموش خلاف ناس عندنا يفتروا بين بلا وزرع أول ما خلق الله سبحانه وتعالى القلم من حديث الله يتنيان أولا ملا نمتع أول ما خلق الله القلم الله مجمرا بإرن يفتروا من حديث الله فقال له اكتب فقال ماذا أكتب يا رب فقال اكتب ما هو كائن إلى قيام الساعة فكتب القلم فرفعت الأقلام وجفت الصحف بدك عليه بإرن الله سبحانه وتعالى مجمرا بفتروا جزينا وميلهم سويت اللي تركتوال الله مجمرا بإرن يفتروا ما لتروا بلو تركتوال عند زي الحديث أول ما خلق الله القلم قال له اكتب كتلفه عيشم الله مجمرا بإرن بفتروا جزي صافا له من اللي صافا له بإرن جوز نقراتوችን الله እንድትናገሩ ማድረግ ይችላል አይደል ያ ነው እና ስለዚህ ምን ልጻፍ አለ اكتب ما هو كائن الى قيام الساعه እስከ ዘመኑ ፍጻሜ ድረስ የሚሆነውን ጻፍ አለው አላህ Subhanahu Wa Ta'ala እውቀቱን በርሱ ላይ ያሳረፈ ጻፈም ቀለም ብዕሩ እስከ ቂያማ ድረስ የሚሆነውን ማንኛውንም ክስተት ዛሬ እኔና አንተ ቲክቶክ ላይ መተን ማውራታችን ሳይቀር ማለት ነው እሺ ስለዚህ ምድር ማን ቀለም መጀመሪያ የተፈጠረው እሱ ነው አሉ ዑለማዎች የቱን ይዘው ይሄን ይዘው ሌሎች ደግሞ አይደለም ማለት እኔ አይደለም ከሚሉት ነኝ ለምን ከተባለ እንደኛ ሐዲሱ እንዳልኳችሁ አላህ መጀመሪያ በእርን በፈጠረ ጊዜ ጻፋለው ነው እንጂ የሚለው አላህ መጀመሪያ በእርን ላይ የፈጠረው አይደለም ገብታችኋል አይደል አንደኛ ይሄ ነው ሁለተኛ ምንድነው ይህ መጀመሪያነት አንጻራዊ መጀመሪያነት የሚባል ነገር አለ አንጻራዊ መጀመሪያነት ከሆነ አካል አንጻር ነው ከሆነ ነገር አንጻር ነው መጀመሪያ የተባለው ብዕር ለዚህም ማስረጃ ስላለ ከምን አንጻር ከተባለ ከሰማይና ከምድር አንጻር የመጀመሪያ ነው ይሄን የሚያስረዳ ሐዲስ አለ ወይ አዋለ ሰማይና ምድርን ቀድሟቸው የተፈጠረው ብዕር ነው አርሽንና ውሃን ግን ቀድሟል ማለት አይደለም ልብ በሉ ይሄ ሐዲስ የት ይገኛል ከተባለ ቃል ነብዩ ሰለላሁ ዐለይሂ ወሰለም
إن الله كتب مقادير الخلائق قبل خلق السماوات والأرض ب50,000 سنة للنبي صلى الله عليه وسلم أنزلنا لك الله سماينا برجم كما افتروا كأمسى شامت بفت يا فترتاتن ውሳኔ ማን ነው እንትናቸውን ውሳኔያቸውን ጽፎታል ብለው ተናገሩ። ስለዚህ መጽሐፉ በእርሱ ላይ መጀመሪያነቱ የሚያሳየው ከሰማይና ከምድር አንፃር እንጂ ከሌላው አይደለም። ስለዚህ አርሽ ቀድሞ ነው የተፈጠረው። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። እሱን እንመጣበታለን። اللهم صل وسلم على اللهم رب هذه الدعوة التامة والصلاة القائمة على محمد وسلم الفضيلة والعافية والقوم الذي وعدت انك لا تخلف الميعاد رضيت بالله ربا وبالاسلام دينا ومحمد صلى الله عليه وسلم نبيا ورسولا اللهم لا تفرق هذا الجمع الا بذنب مغفور وسعي مشكور وعمل متقبل مبرور اللهم لا تدع لنا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا ذنبا إلا غفرته ولا حاجة من حوائج الدنيا إلا لك فيه رضا ولنا فيها صلاح إلا أنتنا ويسرتها لنا يا رب العالمين. أشرزوك الناس الذي بئر يتبالو كسماينا كمدر أنصار مجمري عن نتجي تقلي ولا مجمري عن نتناس من الكثار الله قلتها له ونتمتع ايوه ስለዚህ አርሽ ነው ማለት ነው የተፈጠረው መጀመሪያ ከብር ነው አርሽ ነው ተርክርግና ሌላ ጥያቄ ሊጨምር አንተ እሺ ያንስ ይሰማል እሺ ቁርአን ላይ ጣዖታቸው ራሳቸው ጀሃነም ይገባል የሚለው እንዴት ነው? ጥፋታቸው ምንድነው? ወይስ እነሱ አምልኩን ቢላል እንዴት ነው? እንዴት ነው? يتجنى لسو سورة الأنبياء يقول الله سبحانه وتعالى إنكم وما تعبدون من دون الله حصب جهنم أنتم لها واردون لو كان هؤلاء آلهة ما وردوها وكل فيها خالدون أنا تيكت يا كهيا من إلى الله بزيك القرآن لي إنكم وما تعبدون من دون الله حصب جهنم على أن أنت كهدي رجل مالتنا أنتنا كأني كالله جمتا ملكواتش ومالك تشاتشهم جمر
የጀሃነም እሳት ማገዶች ናቸው አለ። አንቱም ለሃ ዋሪዱን እናንተም በእርሷ ውስጥ ወደ እርሷ የምትገቡ ናቸው አላቸው። ለው ካነ ሃኡላኢ አሊሀተን ማ ወረዱሃ ለአምላካችን አላህ እነዚህ አምላክ ሆነው በነበር እንዳው ባልገቡ ነበር ጀሃነም ውስጥ ነገ አለ። ወኩሉ ፊሃ ኻሊዱን ሁላችሁም እናንተ በእርሷ ውስጥ ዘውታሪዎች ናችሁ አለ። ታዲያ ወንድማችን ጥያቄ ምንድነው? ከሃዲያኖች እሳት ይግቡ የሚያመልኳቸው በምን ጥፋታቸው ነው እሳት የሚገቡት ነው? እሳት የሚገቡት መቼ ነው? እነዚህ የሚመልኳቸው በመመለካቸው ፈቃደኛ ሆነው ከሆነ ነው። إذا كانوا راضين بمن يعبدونه من دون الله سبحانه وتعالى فهؤلاء أيضا يدخلون النار በሚያመልኳቸው ሰዎች ፈቃደኛ ሆነው ደስተኛ ሆነው ከሆነ እነሱም አብረው ይገባሉ ነው። ታላላላ ከአላህ እጅ በመመለኩ በመጠራቱ ደስተኛ የሆነ ከሆነ ነገር ግን ለምሳሌ ነብዩላህ ዒሳ በመመለኩ ደስተኛ ነው ፈቃደኛ አይደለም። ስለዚህ እሳት አይገባም። መርየም ዓለይሃ ሰላም፣ ጅብሪል ዓለይሂ ሰላም፣ ሚካኤል ዓለይሂ ሰላም እዚህ ጻድቃንና መላእክቶች ነቢያትና መላእክቶች እነሱ በመመለካቸው ፈቃደኛ ናቸው አይደለም። እነሱ በፍጹም አይገቡም። ነገር ግን የሚገባው ማን ነው ከተባለ በመመለኩ ደስተኛ የሆነ ማንኛውም ከአላህ ውጭ የሚመለክ አካል ሁሉ ወደ እሳት ገቢ ነው። እሺ ላም የሚያመልክስ ይላል። ላም አትገባም፣ ፈቃደኛ አይደለችም፣ አታውቅም። ስለዚህ የሚያመልኩት አካሎች ይገባሉ። ከዚያ ውጭ እውነት ነው። ገብቷል? ገብቶኛል። ሹክራን ጀዛከላ መርሐባ። قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا يرتع ويلعب وإنا له لحافظون. أشبه لما لسال إن شاء الله. السلام عليكم ورحمة الله وبركاته. الشان سلاس كبرناش بترجع نسكش يلا. السلام عليكم. وعليكم السلام. كم جرتان؟ أشي دي ار دكتور فؤاد. دكتور فؤاد. ኦኬ ሁለት ጥያቄ አለኝ። ሰላት ደርሶባችኋል አይመችም? ምን ነው ጥያቄሽ ምንድነው? እህታችን السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. አይሰማም? እንዴት ነው ኡስታዝ? ሰላም ነው? ደህና አልሐምዱሊላህ። ማሻአላህ እሱ በጣም ነው የማከብር፣ በጣም ነው ወዴ ግን አማርኛ ብዙ ማልችልም ሆነ ጥያቄ ነበረኝ። እሺ ለምሳሌ አንድ ሰው ለሰው ሩቅያ ሲያደርግ ማለት ነው ያንን ሰው ክፍያ መጠየቅ ይቻላል ነው አይቻልም? ከተሻለው በኋላ ቢቀበል ችግር የለውም። እንደ ስራ አድርጎ ይሄንን ግን የስራ ገቢ ምንጭ ማድረጉ ይሄ አስፈላጊ አይደለም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሰሃቦች የሆነ ሰው ታሞ ቀርተውለት ከጨረሱ በኋላ የሆነ የሚሰጥ ስጦታ ነገር ሀዲያ ሰጥቷቸው ያን ይዘው ሄደው ነብዩ ሰለላሁ ዐለይሂ ወሰለም ጠይቀዋቸው ብሎ ችግር የለውም ብለዋቸዋል። ያን ግን ሰዎች የገቢ ምንጭ መሰብሰቢያ አድርገው ዛሬ የሌለ ብር እየጠየቁ የታመሙ ሰዎችን እየከፈሉን ይታያሉ፣ ይስተዋላሉ። የተቸገረ ደሃ እንዳያስቀራይ አንዴ አያችሁ 20 ሺህ ብር 30 ሺህ ብር አምጣ ቢባል አንድ ሰው ቁርአን ለማስቀራት ምንም የሌላቸው ቤታቸው የሚቀመስ የሚላስ የሚበላ የሌላቸው ደሃዎች ቢታመምባቸው ሰው ወደዛ ይዘው አይሄዱ፣ ወደ ሽርክ ቦታ እንዲሄዱ ይገደዳሉ። በዚያ ምንም ወጪ ስለሌለባቸው በጥቂት ገንዘብ ማስቀራት ስለሚችሉ ማለት ነው።
ማነው በጥቂት ገንዘብ ወደ ሲህር ቦታ ማነው ወደ ጠንቋዮች ቦታ መውሰድ ስለሚችል ስለዚህ ይሄ ነገር አስፈላጊ አይደለም ከልክ በላይ ገንዘብ እየተቀበሉ የገቢ ምንጫቸው አድርገው ማያስ ይሄን ዑለሞች የከለከሉት እንዲህ አይነት መፍሰዳዎች ይዞ ስለሚመጣል እሺ ለምሳሌ እኔ ሰው መስፈርት አድርጌ አይደለም የጠየቁት ራሴ ነኝ እና ለምሳሌ ለአንድ ሰው ሩቅያ ካደረግኩ አንድ ሰው ደስ ሲለው ብዙ ሊሰጥ ይችላል ይሄ ማለት حرام አይሆንም ወይ በሚለው ነው የጠየቁት አንተ በዘካ አጠይቅ አይደለም እኔ ስጠኝ ብዬ አይደለም በራሱ ሊሰጥህ ይችላል እንደሱ ከሆነ ችግር የለውም ይሄ ነው የሆነው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የሆነ ሰው ቀርተውለት ሰጣቸው ስጦታ ከዛ በኋላ እንትን አላቸው ያንን ነብዩ ሰለላሁ ዐለይሂ ወሰለም ብሉት ችግር የለውም ብለዋቸዋል በፈቃደኝነት ሰው ቢሰጥህ በሱ መልኩ ብታደርግ ችግር የለውም እሺ ለማለት እሱ ደስ ብሎ ድኖ ማለት ነው ከሰጠኝ ችግር የለውም ማለት ነው حرام የለውም በዛ ነው በክፍያ ብታደርግ ችግር አይኖርም ለቅድም ያልኩት ሐሳብ ገብቷል የተጋነነ ገንዘብ ስለሚጠይቁ የተጋነነ ገንዘብ ይጠይቁና ያስቀምጣሉ በዚህ ገንዘብ ነው የሚቀራው ከተባለ በዚህ አካባቢ ያለ ሰው ደሃ የሆኑ ሰዎች ማስቀራት ቢፈልጉ ወደዛ ላይ ሄዱ ነው ቁርአንን ትተው ቀለል ያለ ወደ ሽርክ ቦታ ሊሄዱ ይችላሉ ልጃቸውን እንድትፈወስ ስትል ሲጨናነቁ ይሄ በተጨባጭ ምን ስላየሁት ነው እና ስለዚህ የተጋነነ ብር እየጠየቁ የገቢ ምንጫቸው አድርገው ቢሮአቸውን ከፍተው ቁጭ ብለው ስለሚከፍሉ እንቀራለን ስለሚሉ ስለነሱ ነው የተናገርኩት አንኛም ሰውየው ፈቃደኝነት ከፍ ያለ ቢሰጥህ ችግር የለውም እሺ በቃ እኔ حرام ነው እየፈራው ነበርና ለኔ ግን ለራሴን ጠይቄም አይደለም ግን ብዙ ሰዎች ግን እንዲሉኛል አንተ ለአንድ ሰው ሩቅያ ስታደርግ ክፍያ መውሰድ አለብህ ምናምን እያሉኝ ሲያጨናንቁ ነው አይ ጥያቄ የለኝም አመሰግናለሁ በጣም ነው ወደ እስኪ አላህ ያክብር ኢንሻአላህ ወላሂ በጣም ነው የምንወድህ مرحبا حبك الله እሺ ጥያቄሽ ምንድነው እኔ ሁለት ጥያቄ አለኝ በሰላት ዙሪያና በባለቤቴ ዙሪያ ማለት ነው ኦኬ እኔ ሰላት እየሰገድኩ በመሃል ረስቼ ወይ እሄዳለሁኝ ወይም ደግሞ ያኔ ስንት እንደሰገድኩ ራሳለሁኝ ምን ማድረግ አለብኝ እዚህ ላይ ወዴት ነው የምትሄጂው እየሰገድሽ ጎረቤት ነው ጅምቲ ቆሜ እየሰገድኩ ሳቅ መለሳለሁ ጎረቤት ነው የምትሄጂው እየሰገድሽ ወይስ ሴት ነው የምትሄጂው ጎረቤት ከሆነ ያኔ ወይንም የታዘዝኩትን ስራ ለመስራት ወይንም ደግሞ ሆነ ነገር ለማድረግ እሄዳለሁ ሶላት አቋርጠሽ ሶላትን አቋርጠሽ አትጀሽት ሶላትን አታቋርጭ እሺ ሶላትን አታቋርጭ አቻል እሺ እንዳቋርጠሽ ከሄድሽ እንደገና መጥተሽ እንዳድስ ነው የምትሰግጂው አቋርጠሽ ከሄድሽ እንዳድስ ነው የምትሰግጂው እሺ ተገርኩ ከራሳው ስለምታል ነው ካቋረጥሽው በጥቅሉ እንዳድስ ነው መተሽ የምትሰግጂው ሄደሽ አቋርጠሽ ሄደሽ ቂብላ ቀይረሽ ምናምን ከሆነ ማለት ነው ሶላት እንደገና መሰገድ ያለበት እሺ እኔም በሐሳብ ሄደች ለማለት መስሎኝ ነበር መጀመሪያ ላይ ኦኬ ለጨዋታ ነበር ወደ ጎረቤት ትሄጃለሽ ምናምን ያልኩት ነገር ግን ነገሩ እንዳልኩት ሆነ ለምሳሌ እኔ 3 ሰግጅ 4 ዙሁር 4 አይደል 4 ሰገርኩ ብዬ 3 ሰግጄ ጥርጣሪ ላይ ሆናለሁ እንደሱ ከሆነ ደግሞ ምንድነው የምታደርጊው عند سو ظهورن 3 እና 4 የሰገድኩት ብሎ ከተጠራጠረ يبني على الاقل يعني يعتبر نفسك انه سجد አቋዳም ጭነው ለስልሽ عند سو 3 ይሁን 4 ይሁን የሰገደው ከተጠራጠረ يبني على الاقل يعني يعتبر نفسه كانه صلى 3 ركعات ثم يقوم ويجيب ركعه واحده ويسجد سجود السهو قبل التسليم بعد ذلك يسلم عند سو 3 ይሁን 4 ዙሁርን የሰገደው ከተጠራጠረ
በጥቂቱ ላይ ይገነባል። ያ ምንድነው? 3 እንደሰገደ ያስባል። ከዛ ይቆምና አንድ ረካ ይጨምራል 4ኛ። ከዛ በኋላ ወርዶ ተህያቱን ከቀራ በኋላ ከማሰላመቱ በፊት 2 ጊዜ ስጁድ ሰው ያደርጋል። ከዛ ያሰላምታል። እሺ ኦኬ በቃ ኦኬ። ሁለተኛ ደግሞ ጥያቄ ያኔ ባሌ ካቅም በላይ በጣም ነው የሚያናድደኝ። ያኔ አልሆነ ቦታ ይሄዳል። እኔ ከዛ ተመለስ ስለው እሺ አይለኝም። እኔ ኒካ ስጠይቀው አንቺ ኒካ መጠየቅ አትችይም ሐራም ስለሆነ ሴት ልጅ ኒካ አትጠይቅም ይላል ባለቤቴ ማለት ነው። እሺ ሴት ልጅ ኒካ መጠየቅ አትችልም የሚለው ስህተት ነው። አሳማኝ የሆነ ምክንያት ከተገኘበት ምክር አስመክረው ቢካላ ሁሉ የሚባል ነገር አለ። ካልሆነ ፈስኽ አለ መጠየቅ ትችላለች። ሐቅ አለ። እሺ ሐቅ አላት መጠየቅ ትችላለች። ስለዚህ እኔ ብጠይቅ ጀነት ሐራም አይሆንብኝም ማለት ነው። እሱ ላይ ምን አለ መሰለሽ ሐዲስ እየተናገረ ያለው ያለምንም ምክንያት ባላቸውን ፍች ስለሚጠይቁ ነው። አንቺ ማለት የፈለግሽው ሐዲስ የሚላል ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ أيما امرأة سألت الطلاق من غير بأس حرام عليها رائحة الجنة بلا ያለምንም ምክንያት ባሏን ፍች የጠየቀች ሴት የጀነት ሽታ በራሷ ላይ እርም ነች ብለዋል። ያለምንም ምክንያት ሳይኖራት ማለት ነው። አሳማኝ የሆነ ምክንያት አግኝታበት ግን መክራስ መከረው ቢካነ የዛኔ ፍች ብትጠይቅ ወንጀለኛ አትሆንም፣ ችግር የለም። አይ በቃ መልካም ጊዜ ይሁንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጀዛከላሁ ኸይረን። እዚህ ላይ ያሉት እየሳቁ ነው ግን ወላሂ በጣም ላታልቅሽ፣ አይዞሽ በቃ ሰላም አለይኩም። አትሳቁ እናንተ ለማልቀስ አንዳንዴ ምንድነው ሁሌ መሳቅ? ተናዳ ወጣችሁ። እስኪ አልቅሱላችሁ አንድ ፖይንት ላይ ካልሆነ ጣቶቼ ለማንቋቋቸው 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 ሲያናድባል። ሀያ አልሞላም። በቃ ለክትኩል ዘገባዎች አሁን 20 ስላልሞላ ወሰላሙ አለይኩም። ለሰውዬ ወደ 50 ጊዜ ያለስኩት ምንድን ነው ገባኝ። My friend, you won my play. I new host. Please, I request me, brother. You from Pakistan? Yes, Pakistan. I your new host. So please, I request me one match play. I please request me, brother. Okay. بس يا بكر يلا شو نسوي بعد؟ Thank you, brother. Shukran. Jazakallah. Thank you. तुम क्या करो मेरा रिश्ता? तुम क्या करो? अदिल भट्टी। तुम क्या करो? पाकिस्तान? मैं कुछ पाकिस्तान मजदूरी बस। कुछ नहीं? पंजाबी बोल लेते हैं सर। पाकिस्तान जिंदाबाद। पाकिस्तान जिंदाबाद। አገቂ ይሳቅ አሽበቃ አንዴ ለስከር ልጆች አንዳልከኝ ተራራ ब्रदर आप कहां से हो? መልካም ጊዜ ነው ኢንሻአላህ። በኋላ እናወራለን። ከአማርኛ ደግሞ አላወራም። ሌላው እንግሊዘኛ ስለሚከብድ थैंक यू माशाल्लाह। यार लाला दी जान जितने भाई आ रहे डबल टैप करो लाला दी जान।